ከዛ ስትመለስ ስትፈልጋቸው ታጣቸዋለች። ስታጣቸው ያደረገችው ተመልሰው መተው ይወስዱኛል ብላ እዛው ትቀመጣለች። በጣም ሕፃን ልጅ ነች፣ ልብ በሉ። እነሱ ደግሞ ትተዋት እንዴት ሄዱ መሰላችሁ? ከዛ ዘዋት ሲሄዱ ዘንቢል ውስጥ ከተው እላይ ነው የሚጭኗት። ከዛ ሲመለሱ ያ ዘንቢል ውስጥ ያለች መስሏቸው ዘንቢሉን ብድግ አድርገው ጫኑት። ምን ያህል ሕፃን እንደሆነች አስቧት። ዘንቢል ውስጥ ያለች መስሏቸው ዘንቢሉን ብድግ አድርገው እዛው ሲሄዱ ያለች መስሏቸዋል። ዘንቢል ውስጥ ሲጭኗት ማለት ነው። ለካ ዘንቢሉ ባዶ ነው። ሉክ የዶሮ ያህል እንኳን ማከብድ ነች ማለት ነው። ከዛ በኋላ ብትጠብቅ ሊመጡላት አልቻሉ። መሸ። እንቅልፍ አለኝ ትላለች። ከዛ እዛው ተኛች። የት? እዱር ማለት ነው። ከቤት ውጭ ሩቅ ቦታ ሜዳ ላይ። ከዛ እዛው ትተኛለች። እዛው ይመሽባታል፣ እዛው ይነጋባታል። እነኛ ደግሞ ሄደዋል ወደ ቤታቸው። መሐመድም ሰሃቦቹ ዘንቢል ውስጥ አለች ብለው ሄደዋል። ዘንቢሉ ሲያዩ የለችም። በኋላ ጠዋት አንድ ሌላ ይመጣና የዛው ሳባዩ ነበረ። ቬሏም ተገልጦ የምትከናነብበት ሂጃቧም ተገልጦ ያገኛታል። ከዛ በጣም እንትን ይላል። ልክ እንደዘሞተች ነገር ፊል ያደርጋል ማለት ነው። በጠዋቱን ያገኛት እዛ ተኝታ ማለት ነው። ከዛ ዟት ሲመጣ ሐሚቶች መጡ። ውጪ ዘሙታለች የሚል ማለት ነው። ይሄን ጊዜ ታመመች። እሷ ደግሞ በጣም ታመመች። እንግዲህ ልብ በሉ እዱር ብቻዋን ሕፃን ልጅ ዘንቢል ውስጥ ምገባ በዘንቢል ይዘው ሲሄዱ ዘንቢል ውስጥ አለ ብለው ረስተዋት ሄዱ። ልጅ ብቻዋን እዱር ስታደር ማለት ነው። ከዛ ክፉኛ ታመመች፣ በጣም ታመመች። በታመመችበት ሰዓት ላይ መሐመድ ከዛ ከሌላ ወንድ ጋር ዘሙታ ነው ወሲብ ስታደርግ ነው ያደረችው ብሎ አኮረፈ። ሰላምታም እንደ በፊቱ መስጠት አቆመ፣ ነፈጋት። ይሄን ጊዜ ለአንድ ወር ያህል ክፉኛ ታመመች። ሰላምታም ማለት አቆመ። እሱ ፊት ነሳት ማለት ነው። በዚህ ምክንያት በጣም በመታመሟ ወደ ቤተሰቦቿ እንድትሄድ ፍቃድ ጠየቀች። ወደ ቤተሰቦቿ ሄደ። ከዕለታት አንድ ቀን ሽንት ለመሽናት ማታ ማታ ወደ ሜዳ ይሄዳሉ። አንደኛዋን ጠየቀቻት። ይሄ መጀመሪያ ሶራ የተባለውን በክፉኛ ቃል ስትናገር ለምን ትናገሪዋለሽ? እኮ ጦር ሜዳ ራሱ ሄዶ የተዋጋ ነው ምናምን ስትላት አታቂም እንደ ያንቺን ስም እኮ ያጠፋው እሱ ነው ትላታለች። ምን ብሎ ብላ ስትጠይቃት እንዲህ ብሎሻል ትላታለች። ክፉኛ ጭራሽ ባስታመምኩ ትላለች። በዚህ ምክንያት ሐሚቱን ስትሰማ ይበልጥ ትታመማለች። መሐመድን ፊት እንደነሳ ስታቅ በጣም ትታመማለች። አይሻ ማለት ነው። ከወራት ያላነሰ ትታመማለች። ከዛ በዚህ ምክንያት በጣም ትታመማለች። መሐመድ ከዛ ምን ማድረግ ጀመረ? እየዞረ ሰውን አይሻ እንደዚህ ታደርጋለች እንደ እያለ ይጠይቃቸዋል። ልብ በሉ ነብይ ነው ተብሎ እየሄደ ሰውን ምን ይጠይቃል? አይሻ ከሌላ ወንድ ጋር ትተኛለች እንዴ? አይሻ እንደዚህ ዝሙት ትሰራለች እንዴ? እያለ ሰዎችን ስለ አይሻ ይጠይቃል። አስቀድሞ ግን ልፍታት አለ። በዛ በታመመችበት ሰዓት ላይ ሊፈታት ሲል የተወሰኑት አካላት ኖ አትፍታት፣ ሕፃን ልጅ እኮ ነች፣ አይሻ እኮ ምንም አላጠፋችም፣ ምንም አታውቅም ብለው አሉት። አልዘሞተችም እያለ የሚወራው ነገር ምንድን ነው እያለ ሲጠይቃቸው ሕፃን ስለሆነች በሄደችበት ሁሉ ትተኛለች፣ ስለዚህ ያለችው ነገር ትክክል ነው፣ ሄዳ ተኝታ ነው የሚሆነው፣ እዛ ጫካ ውስጥ ሜዳ ላይ ተኝታ እንቅልፏ መጥቶባት ነው የሚሆነው። ሊጥ እንኳን አብኩታ እዛው ሳከድ ነው ትተኛና በጎችና ፍየሎች መጥተው ይበሉባት ነበረ። በጣም ኢማቹር ነች፣ ያልበሰለች ገና ሕፃን ልጅ ስለሆነች ነው እና አትፍታት እባክህ ብለው ይሉታል። ሌሎችንም እየሄደ ይጠይቃቸዋል፣ እየዞረ ይጠይቃል። ባሪያዋንም ሄዶ ሲጠይቅ እኔ አይሻን ምንም መጥፎ ነገር አይቼባት አላውቅም፣ ከአንተ ውጭ ሌላ ወንድ ጋር እየሄደች እንትን ስትልም አላየሁም፣ ግን እሷ በጣም ሕፃን ልጅ ስለሆነች የምታደርገውን አታውቅም። አንዳንዴ እንቅልፏ ሲመጣ እዛው ትተኛለች፣ ምግብ አብስላ እንኳን በጎች ይበሉባታል፣ ገና ሕፃን ስለሆነች ነው ትለዋለች። ከዛ ያሰባስባል ወሬ ያሰባስብና ይሄንን አስወራብኝ ያለውን ሰውዬ ከዛ ለማስገደል እንትን ይላል። ማን ነው የሚገልልኝ ይላል። ማን ነው የሚገልልኝ በሚልበት ሰዓት ላይ የዛኛው ጎሳና የዚህኛው አንደኛው ብድግ አለና እኔ ገለዋለሁ አለ። በዚህን ጊዜ የዚህኛው ጎሳ ደግሞ ተገዳይ ጎሳ
አመራር የነበረው ነው አገለው ሙሐመድ አይምን ሰው እናንተ ውሸታም ናችሁ፣ ሰውየው ውሸታም አይደለም አይነት ስታፍ ዲፌንድ አደረገው አይገደልም ብሎ ማለት ነው። ከዛ ግሩፕ ተከፈለ ማለት ነው። ሁለት ጎሳዎች ተከፈሉ። አሁን ሺያና ሱኒዎች ቤዙ ከዛ ይጀምራል አልኳችሁ። ሁለት ብሔር እንትን ጎሳ ማለት ነው። በቀላሉ ኢትዮጵያ ውስጥ ሁለት ብሔር እንደመጣላት ማለት ነው። የዛኛው ብሔር ደጋፊ እና የዚኛው ብሔር ደጋፊ ተከፈሉ ማለት ነው። የዚኛው ገላለው ሲል የኔ ጎሳ ቢሆን እገለዋለሁ ልግደለው ሲል የዛኛው ጎሳ ደግሞ ነው አገልም ብለው ተነሱ ማለት ነው። ዲፌንድ አደረጉት። ሎክ ይሄ ከሆነ በኋላ ይሄ በመሆኑ ሁለት ጎሳ ተፈጠረ ማለት ነው። ሁለት ብሔር ተከፈለ፣ ጎሳ ሁለት ቦታ ተከፈለ። ከዛ በኋላ ሁለት ቦታ ተከፈሉ። ሁለት ቦታ በመከፈላቸው ጠቡ እንደዚህ እንትን ተባለ ማለት ነው። ኦራይት። ከዛ በኋላ ምንድነው እሱ የሆነው? ሁለት ተከፈሉ፣ ሁለት ቦታ ተተለዩ። በኋላ ሙሐመድ ስቲል አሁንም ወሬውን ኢንፎርሜሽን መሰብሰብ ጀመረ። ኢንፎርሜሽን በደንብ ከሰበሰበ በኋላ ወደ አይሻ ጋር መጣና አርገሽ ከሆነ እባክሽ ንገሪኝ፣ አላህ ኃጢአትሽን ይቅር እንዲልሽ ንስሐ ግቢ አይነት ስታፍ ማለት ጀመረ። ሄዶ አይሻ ሊያውጣጣት ማለት ነው። አርገሽዋል አላደረግሽም ለማውጣጣት ሄደ። ወር ያህል ታማለች። እንግዲህ ጉበቴ ራሱ የሚፈነዳ እስኪመስለኝ ድረስ ትላለች። ይህንን በመሰማሁበት ጊዜ ትላለች ምግብ መብላት አቁሜ ቀን ከሌሊት ሳለቅስ ትላለች። ምግብ እንኳን አልበላም ነበር ትላለች። ሄዶ ከዛ አይሻ አድርገሻል አላደረግሽም እውነቱን ተናገሪ ምናምን እያለ በኋላ መጠየቅ ጀመረ ማለት ነው። ይበልጥ እንዲህ ሲላት ንዴትና እልህ ውስጥ ገባ ጀመር ማለት ነው አይሻ። ምክንያቱም አንድ ሰው መጥቶ ሲጠረጥራችሁ ምናምን እንደሚያበሳጫችሁ እንኳን አስቡት እስኪ። ደግሞ ነብይ ተብሎ አንድ ወር ሙሉ ዘግቷት በየቦታው እየሄደ ልፈታት ነው ዘሙታለች እያለ ሲጠይቅባችሁ አስቡት። ኤኒዌይስ ከዛ በዚህ ምክንያት ይሄ ተፈጠረ። በኋላ ከወራት በኋላ ምንም መረጃ ሲያጣ ማያዋጣው ሲሆን ነው ዘይነብም ሄደና ዘይነብን እባክሽ ስለ አይሻ ንገሪኝ ዘሙታለች እንዴ ምናምን ነገር ብቻ አይነት ስታፍ ልፍታት ምናምን ብሎ ሲላት እኔ አፌን ዘግቻለሁ ሐሜት ላለማውራት፣ ጆሮዬንም ደፍኛለሁ መጥፎ ላለመስማት ስለሰው። ስለ አይሻ ከጠየከኝ አይሻ ሕፃን ልጅ ነች፣ ስለዚህ ምንም ነገር የምታደርግ ነገር አይደለችም አለችው። አይሻን ዜነብን ታመሰግናታለች። እኔና ዜነብ አንዋደድም፣ ነገር ግን ስለ እኔ ጉዳይ በዚህ ጉዳይ ላይ ስለ እኔ መልካም ነገር ተናግራልኛለች ብላ አይሻ ታመሰግናታለች ዜነብን። ከዛ በኋላ ምን ሆነ? ከዚያ በኋላ ታሪኩ ምን ይሆናል? ሙሐመድ አሰባሰበና አንድ ታሪክ አለ። ቁርአኑ ክፍል የሚጀምረው አሁን ነው። ሱረቱ ኑር የኑር ምዕራፍ ወይንም ደግሞ 24ኛው ቁርአን ከቁጥር 2 እስከ 3 ዘማዊቷን ዘማዊ ነው የሚያገባት 100 ተገርፈው ሚል ታሪክ አለ። ስለዚህ አይሻ ከዘሞተች ዘማዊ ሊያገባት ነው ያንኛው ማለት ነው። ስለዚህ ዲፌንድ ማድረግ ነበረበትና የቁርአን ክፍል አወረደ። የምን ሚል? ሱረቱ ኑር የሚባል ከቁጥር 12 እስከ 20 ምናምን ድረስ ሙሉ ምዕራፉ ከዚህ ኬዝ ጋር የተያዘ ነው። እያንዳንዱ በትነን እናየዋለን። እንዳላበዛባችሁ ለጊዜው እዚህ ጋር ረገብ ላርጋውና ሐዲሱን እንደዚህ እንደተረኩላችሁ ነው። የቁርአኑን ክፍል እያንዳንዱን መስመር በመስመር በትነን እናየዋለን። ሙሉ ይሄ ታሪክ ወደ 10 ምናምን በላይ እንትን ከዚህ ጋር የተያዘ የወረደ ነው። ማአት አዲስ አለ ቡሃሪ ላይ ያለው አዲሱ። ቁርአኑም ምዕራፉን ሙሉን እንመለከተዋለን። አንዴ ታሪኩን በደንብ ሰምታችሁታል ብዬ አስባለሁኝ። የቁርአኑን ክፍል ከዛ ቀጣይ እናየዋለን። ሜቢ የቁርአኑን ክፍል እዚሁ ታሪክ ላይ ልጨርሰው፣ ክርስቲያንም ስለወጣ። ኦኬ ክርስቲያን መጥቷል። ኔትወርክ ጥሩ አይደለም መሰለኝ አንተ ሰውዬ።
እ? ተበላሽ አንድ ሁለት አለው በኢየሱስ እሺ ሜይ ቢ በቃ የቁርአኑን ክፍል ልተወው እና ካሜራ አዲሱን እንደከፈትና አሁን ከዛ ቁርአኑን ክፍል አንዴ ክፈተውና ቁርአኑን ሜይ ቢ ከአንተ ጋር እናየዋለን፣ እያነበብን እናየዋለን። ይህን ክፍል አንዴ ነው ነው የገባሁበት፣ እፎይ ታስታውሳላችሁ ብዬ አስባለሁ። እፎይ የዛሬ ዓመት አካባቢ ነው የገባሁበት። እፎይ ቆይ አንዴ እና በጣም የሚገርም ክፍል ነው። የምስክርነት አራት ምስክር እንዲጠራ እንደዚህ የዋሹ ሰዎች 80 እንዲገረፉ ምናምን ምናምን የሚለው ከዚህ ጋር የተያዘ የወረደ ነው። መሐመድ ከዛ በኋላ ራሱን ዲፌንድ ለማድረግ የዘሞቱ ሰዎች ሊትራሊ መርፌና ክር ሲሆኑ ካልሆነ በስተቀር ምስክርነታቸው ተቀባይ የለውም ምናምን የሚሉት የወረዱት በእንደዚህ አይነት ምክንያቶች ናቸው ማለት ነው። ኤኒዌይስ ወደ ቶፒኩ በደንብ ተሰምቻለሁ ግን አይደል ክርስቲያን? ክርስቲያን አለ? ቆስጠንጢኖስ ካለን አግባ አዋጣም። እፎይ አንዴ በዚህ መሀል አንዴ ኦኬ ታሪኩን ሰምተዋል የተናገርኩትን? አይ አልሰማሁትም። የራሴ ጥያቄ ነበረኝ። ቶፒኩ ላይ ቅድሚያ ናና ቆስጠንጢኖስ ግባ በቃ እንጂ አይቻልም። በኋላ ጥያቄ ከሆነ ከቶፒክ ውጭ ከሆነ በኋላ በቃ መለስልሃለሁ። እሺ። እንዴት ናችሁ? እፎይ ሰላም ነው? ሰላም ነው። እንዴት ነህ? ቁርአን መክፈት ትችላለህ? ችግር የለም። አንዴ ቁርአን ክፈትልን። እሺ እሺ ስንት ልክፈት? አራት ቁጥር 2 እና 3 አንዴ ክፈተውና ከዛ ሙሉ ምዕራፉን እናየዋለን።
ማለት ከቅድም ታሪኩን ካወራው ጋር አልሰማሁም እኮ እኔ ምንም ነገር። ታሪኩ ምንድነው? ስሙ ቅድም ያወራሁት ነው። መሐመድ አይሻን ወደ ጦር ሜዳ ሲሄድ እዟት ነበር የሚሄደው እና እዛ ዘሞተች ተብላ በመጠርጠሯ ምክንያት መሐመድ ደግሞ ሊፈታት ይፈልግ ነበረ እና እየዞረ ሰዎችን ይጠይቅ ነበረ፣ ዘሙታለች አልዘሞተችም የሚለውም ማለት ነው። በኋላ ግን መገለጥ መጣልኛ እና ኖ እሷ አልዘሞተችም፣ ጤነኛ ነች፣ ሕፃን ልጅ ስለሆነች ምንም የማታቅ ገና ጩጬ ነች፣ ዘንቢል ውስጥ እንኳን እንደዚህ ዘና ስንሄድ ትኑር አትኑር ማትለይ ስለሆነች ሊጥ አብኩታ እንኳን ሳከር ነው የምትተኛ፣ በጎች የሚበሉባት ነች፣ ስለዚህ ይህን አልሰራችም ሲሉት ምዕመናንና ምዕመናት በጎ ነገሮችን ለምን ደግን ነገር አልጠረጠሩም? ለምንስ ይሄ ግልጽ ውሸት ነው አላሉም ይላል። አሁን ለምን ምዕመናንን ብቻ ይወቅሳቸዋል? በአይሻ ጉዳይ ምዕመናን ብቻ ነበሩ መወቀስ ያለባቸው። ከምዕመናኑ በላይ ሙሐመድ ነብይ ነው። ነብይ እንደመሆኑ ደግሞ ሰርታ ላይ አልሰራችም የሚለው ከነሱ ከምዕመኑ በላይ እሱ ነው ማወቅ ያለበት። አንድ ሁለተኛ ደግሞ ከምዕመኑ በላይ እኮ እየዞረ ይጠይቃል። ራሱ ጠርጥሯታል ማለት ነው። ራሱ ጠርጥሮ ድንም ነበር ቻሌንጅ ማድረግ የነበረበት። እንቀጥል። በእርሱም ላይ ለምን 4 ምስክሮች አላመጡም? ምስክሮቹንም ካላመጡ እነዚያ አላህ ዘንድ ውሸታሞች እነሱ ናቸው ይላል። ሙሐመድ ራሱ 4 ምስክር ሳያመጣ ለምንድን ነው እሱ ልፍታት እያለ ሰዎቹ መጠየቅ ያስፈለገው? ያለ 4 ምስክር ሳይሰማ ልፍታ እያለ ለምን ይጠይቃል? እሺ ቁጥር 14 አድርገው። በቅርቢቱም በመጨረሻይቱም ዓለም በእናንተ ላይ ያላች ችሮታና እዝነቱ ባልነበረ ኖሮ በውስጡ በገባችሁበት ወሬ፣ ምክንያቱም ሐሚቱ ማለት ነው፣ በገባችሁበት ወሬ ምክንያት ታላቅ ቅጣት በእርግጥ በደረሰባችሁ ነበር ይላል። ይሄ ወሬው ከባድ የሆነ ከሆነ ሐሜቱ ከባድ ከሆነ ከባድ ቅጣት በደረሰባችሁ ነበር። እነሱን ብቻ ከሚያስፈራራ ራሱን የሚመለከት እኮ ነው። ምክንያቱም ራሱም ገብቶበት ዘሆል ጠይቋቸዋል። ሚስቶቹንም ጠይቋል፣ ባሪያውን ጠይቋል፣ ሌሎች ሰዎችንም ጠይቋል። ለአንድ ወር በላይ ታማ እንኳን ፊት ነስቷት ሰላም እንኳን አይላትም ነበረ። አንዴ ሉክ ቁጥር 15 ላይ አድርገው። ቁጥር 15 በምላሶቻችሁ በምትቀባበሉት ልብ በል፣ በምላሶቻችሁ በምትቀባበሉት ጊዜ ለእናንተም በእርሱ እውቀት በሌላችሁ ነገር በአፎቻችሁ በተናገራችሁና እርሱ አላህ ዘንድ ከባድ ኃጢአት ሆኖ ሳለ ቀላል አድርጋችሁ ባሰባችሁት ጊዜ ከባድ ቅጣት በነካችሁ ነበር ይላል። በምላሳችሁ በምትቀባበሉ ጊዜ ይሄ ከባድ ኃጢአት ነው በአላህ ዘንድ እያለ የሚለውን ራሱ በምላሱ ተቀብሎ ሌሎችን እየሄደ ከጠየቀ አይሻ ዘሙታለች አልዘሞተችም ብቻ ሳይሆን አይሻን ፊት ነስቷት ሰላምታም ከከለከላት ለአንድ ወር በላይ ታማ ቀን ከሌሊት ጉበቴ የሚፈነዳ እስኪመስለኝ ድረስ ሳለቅስ ነበር ስትል እሱም ከነሱ ጋር ሆኖ ልፈታት ነው እያለ የሚያስብ ከሆነ ራሱ ሙሐመድም እኮ በዚህ ተጠያቂ ነው። ለምንድን ነው ሌሎቹን ብቻ ጠያቂ የሚያደርገው? ቁጥር 16 በሰማችሁት ጊዜ ልፈታት ነው የሚለው ውስጥ ያሳየን አሳያለሁኝ። እሺ ሜቢ እስከዛ ድረስ ይህን እስከማብራራው አንተ ቡሃሪ 21 66ንም ቼክ አድርገው እስኪ መክፈል የምችል ከሆነ ማለት ነው። 26 61 ሶሪ ቼክ አድርገው እስከዛ ድረስ ማለት ነው። እዛ ላይም ታገኘዋለህ። እኔ ይህንን ሳብራራው ነው። ተመለስ ኮንስታንቲኖስ ራሱ ቼክ አድርገው። በሰማችሁትም ጊዜ ክፍሉ ሙሉ ልጨርሰው። ክፍሉ ቁርአኑ የወረደው እንዳለ ሐሚት ነው። በሰማችሁትም ጊዜ ልብ በል፣ በዚህ ነገር ልንናገር ለእኛ አይገባንም። በሰማችሁት ጊዜ ምኑን? ሐሚቱም ማለት ነው። በሰማችሁት ጊዜ በዚህ ልንናገር ለእኛ አይገባንም፣ ጥራት ይገባ፣ ይህ ከባድ ቅጥፈት ነው አትሉም ነበርን ይላል።
ኦኬ አይሻ ዘሙታለች የሚለውን ሐሚስ ሲሰሙ ኖ እኛ እንደዚህ ብለን ልንናገር አይገባም፣ ቀባቅ ቅጥፈት ነው ብላችሁ ለምን አታቆሙም ነው። ራሱ ሙሐመድ እኮ ይህንን አክሴፕት አድርጎ ዘሙታለች ያልዘሞተችም እያለ ሰዎቹን እየጠረጠረ እየጠየቃቸው ነው። ባሪያዋን እንኳን ሳይቀር ዜነብን ሳይቀር እኔ ሐሚት አልሰማም፣ ወሬም አላወራም፣ በአፌም አልናገርም፣ በጆሮዬም ላለመስማት ወስኛለሁ እስክትል ድረስ እሺ አይሻን ትጠረጥሪያታለሽ ከሌላ ወንድ ጋር? እኔ አይሻ ሕፃን ልጅ ስለሆነች ምንም አታደርግም ብዬ ነው ማስበው እስክትል ድረስ ማለት ነው። ኦራይት ቁጥር 17 ምእምናን እንደሆናችሁ ወደ ቢጤዋ በፍጹም እንዳትመለሱ አላህ ይገስጻችሁ አለ። መልካም ወደ ቢጤዋ አትመለሱ፣ ደግማችሁ አትሙ ነው። ምክንያቱም ዘማዊ ነኝ ከተባለ የሙሐመድ ሚስት ዘማዊ ትሆናለች ማለት ነው። ቁጥር 3 እና 2 ላይ ቅድም በተመለከትነው ደግሞ ዘማዊን የሚያገባው ዘማዊት ብቻ ነው ይላል። ዘማዊና ዘማዊ ነው የሚጋቡት። ስለዚህ ሙሐመድ ራሱን ዲፌንድ እያደረገ ነው አሁን ቤተሰቡንና ራሱን። መልካም ራሱ ግን የተናገረውን ይተወዋል ማለት ነው እነሱን ሲከስ። ቁጥር 18 ለእናንተም አላህ አንቀጾችን ይገልጽላችኋል፣ አላህም አዋቂ ጥበበኛ ነው አለ። መልካም እሺ፣ በእነዚያ ባመኑ ሰዎች ውስጥ ከፍ አድርገው ቁጥር 19 በእነዚያ ባመኑ ሰዎች ውስጥ መጥፎ ወሬ እንድትስፋፋ የሚወዱ እነሱ በቅርቢቱም በመጨረሻይቱም ዓለም አሳማሚ ቅጣት አላቸው፣ አላህም ያውቃል እናንተ ግን አታውቁም አለ። ወሬው እንዲስፋፋ ምክንያት የሆኑ ወሬውን ያስፋፉ እነኚህ ሰበብ የሆኑ ከባድ ቅጣት አላቸው አለ። ሙሐመድ ራሱ እኮ ወሬው እንዲስፋፋ ካደረጉት አንዱ ነው። ከሰዎቹ በላይ ይልቅ እንደውም ሙሐመድ እየዞረ ዘሆል ኢቭን ሰላት ላይ ቆሞ እንኳን አደባባይ ላይ ተናግሮታል ይህንን ኬስ። ስለዚህ ወሬው እንዲስፋፋ ያደረገው ራሱ ሆኖ ሳለ ሰዎቹ ወሬው እንድትስፋፋ መጨረሻ ላይ ብሎ ሰዎች አትፍታ ካሉት በኋላ አይ እናንተ ያወራችሁ መቀጣት አለባችሁ ኃጢአት ነው ማለቱ ራሱስ ሙሐመድ። ስለዚህ ራሱን ሙሐመድን አይመለከትም ወይ? ቀጣይ ያሉት ክፍሎች ይህንኑ ነው የሚመለከቱት። እስካሁን ባነሳሁት ላይ ቅሬታ አላችሁ? ቀጥል። አዎ በደንብ እሺ። አሁን አቀራረብ ላይ ችግር አለ። አንተ እኮ ሐሰት ነው እንዳለ እየተናገርክ ያለው ሐሰቱ ምኑ ነው? አንተ ስለ መጸዳጃ ምናምን ትላለህ፣ ስለ ብዙ ነገር እያወራህ ነው እኮ አንተ። ዘሙታለች ገብታለች ምናምን ትላለህ። ጎበዝ ላሳያ እሱን ሐዲሱን ክፈተዋል። ልንገራችሁ አንተ እንዴት ነው ቆይ አንዴ ሐዲሱ ቁርአኑ የወረደበትን ምክንያት ነው ያብራራሁት። በእንትን ውስጥ እንደሚከቷትና ዘንቢል ውስጥ ከተዋት ዘዋት እንደሚሄዱ ፓርትን አሳየው። አስምርበት። እንትና ሽንት ቤት ሄዳ እንደረሷትም ያለውን ፓርት አሳየው፣ አንብብለት። ዘንቢል አይደለም። በቃ የግመል ከላይ የሚጫነው ዘንቢል መረጃ የምታወራው አደራሩ። ቆይ አዳምጥ፣ አንብባውን እንትና። እሺ እንግዲህ ያው አስመረዋለሁ። ሄዳ እንደረሷትና አንስተው እዛ ሲጭኑ እንትን እንዳሏት ያለውን ፓርት አንብበው ኮስቴ። እሺ I was carried in a howdah on the camel በግመል ላይ የሚቀመጠውን ዘንቢል ውስጥ ተቀምጬ ነበረ። and dismounted while still in it ውስጥ እንዳለሁኝ ተተውኩኝ። when Allah's messenger was through with his ghazwa and returned home እና ያላ መልእክተኛ ወደ ቤትም በተመለሰ ጊዜ and we approached the city of መዲና ወደሚባለውን ከተማ ደረስን። Allah's messenger ordered us to proceed at night. በማታም እንድንቀጥል አዘዘ። when the order of setting off was given የትእዛዝ በተሰጠ ጊዜ I walked till I was past the army to answer the call of nature. የተፈጥሮ ግዳጅም እንትን ለማለት ለመወጣት ሽንት ቤት ማለት ነው እንትን አልኩኝ። የተፈጥሮ ግዴታ ምንድን ነበረ? ሽንት ቤት ነው ብለሃል ያልከኝ ማንኛችሁ ነበር? የተፈጥሮ ግዴታ ምንድን ነው? የተፈጥሮ ግዴታ እኮ ሽንት ቤት ብቻ ነው። ያንተ ምንድን ነው እሱ? ሌላ
ምንድነው ምንድን ነው ከሴቶች ሌላ? ላይ መጣው? ሴቶች ላይ አሃ ምንድነው የሚመጣው? ምንም ይምጣ፣ እቀጥልሽ፣ ንገረኝ። ፔሬዷ መጥቶባት ነው? አንተ አገላለጽ አንተ ሃይማኖትን ችግር እኮ የለውም፣ አዝፈን እስማማለሁ። ያነበብክ ስለዚህ ያለው እሱ ማተር አያደርግም። ችግር የለውም። ኧረ ችግር የለውም ማተር አትበል። አያደርግም ቆይ እሱ። ቆይ ሙቤ ጣልቃ ትግባ። ኦራይት ልስማማለሽ። ስለዚህ የሴቶች ወራዊ መጥቶባት ነው ተነጥላ ልትወጣ ሄደችው እ ቁርአኑ በምን ምክንያት አድርጎ ነው የወረደው? ቁርአኑ አያው ሙሉ ለሙሉ እነሱን አያ አድርጎ ነው የወረደው። አንተ እንዴት ነው እንደዚህ? እየነገርኩህ እኮ ነው፣ እያሳየው ነው እኮ። አሁን አይደለም ብለሃል አይደለ? ካልሆነ ቻሌንጅ ልታደርገኝ እኔ ክፍት ነው ቤቴ። ማት ቡሃሪ ላይ እና ሙስሊም ላይ ባለ ሐዲስ ብቻ ሞግታለሁ። ቡሃሪ ላይ እና ሐዲስ ሙስሊም ላይ ስላለ ሐዲሱ ቁርአኑ በዚህ ምክንያት ስለወረደ ማለት ነው። እሱ ማተር አያደርግም። ቆይ አንዴ ሙቤ ጣልቃ ትግባ። ምክንያቱም የለም ዋሽተሃል ሲባል ማተር ስለሚያደርግ ማለት ነው። ማተር ማያደርገው ለማን ነው? በመጀመሪያ ጥያቄ ባይነሳበት ነበረ ማተር ማያደርገን። ዋሽተሃል ሽንት ቤት ብለህ ተናግረሃል የሚለው ማተር ያደርገኛል እኔ ዋሽተሃል የሚለው ቃል ማለት ነው። ምክንያቱም ከራሳችን ማውራት ስለሌለብን። ኤኒዌይስ ቀጥል ክርስቲያን እንጥራ ቆሴ። እሺ አፍተር ፊኒሽንግ ከጨረስኩም በኋላ አይ ሪተርንድ ተመለስኩኝ ቱ ካምፕ ወደ ካምፑ ተመለስኩኝ ቱ ዲፓርት ዊዝ አዘርስ ከሌሎቹ ጋር ለመቀጠል ማይ ቸስት ዋዝ ሚሲንግ በደረቴ ላይ የነበረውም የአንገት ሐብል እንደጠፋ አስተዋልኩኝ። ሶ አይ ሪተርን ቱ ቱክ ፎር ኢት ለማንሳትም ለመውሰድም ተመልሼ ሄድኩኝ። ኤንድ ዋዝ ዲሌይድ ቢኮዝ ኦፍ ዳት በዛ ምክንያትም ዘገየሁኝ። the people who used to carry me on the camel በግመሉ ላይ የሚያስቀምጡኝም ሰዎች came to my hoda ወደ ሆዳውም መጡ and put it on the back of the camel በዛ በእንትን ውስጥም የነበረውን እንትን ግመሉ ላይ ያስቀመጡት come to my hoda ወደ ሆዳው መተው and put it on the back of camel ይቅርታ በግመሉም ጀርባ ላይ ያስቀመጡት thinking that I was in it ያንን እንትን ሳይሉ አሳት that time መስሏቸው በቃ ስለዚህ እንትን ውስጥ ይጨምሯትና ሆዳ የሚባለው ውስጥ ይጨምሯትና ግመል ጫንቃ ላይ ጭኗት ነበረ። የዛለት አንስተው እዛ ውስጥ የጨመሯት መስሏቸው ጫኗት ማለት ነው። ግን እሷ አልገባችም ነበረ። ኧረ እንደሱ አይደለም። ጫኗት ማለት ምንድን ነው? ከላይ ነው የሚሰራው፣ ከግመሉ ላይ ይሰራል። ድንኳን ለሴቶች የሚደረግ ነው በአረብ ሀገር። ሙቤ ዘንቢል አይደለም። ዘንቢል ትላለህ እንዴ? ሙቤ አንዴ አይ ዋዝ ኢን ኢት ማለት ምን ማለት ነው? አስመረበት ማለት ውስጡ ያለው መስሏቸው ማለት ምን ማለት ነው? ከላይ የተጫነ ሰው እንደዚህ ተቀምጦ ሲሄድ አይታየንም? አይን የላቸውም እንደ ሰዎቹ ውስጥ ያለ ስለመሰላቸው እንጂ ከላይ መጀመሪያ ወቅ ከላይ ይጫናል፣ ይሰራል፣ ድንኳን ይሰራል። አዳም አንስተው ነው የሚጭኗት ወይንስ ላይ ነው እሷ የምትቀመጠው? ላይ ነው የሚጫነው ወይንስ ከስር ነው አንስተው የሚጭኑት? እንትኑ ላይ እንትኑ ድንኳኑ ከግመሉ እንትን ጀርባ ተሸፍኖ ማለት ነው። እዛ ነው የሚጫነው። ሴቶቹ በዛ ነው የሚጫነው። አረብ ሀገር አይተህ ከሆነ ማለት ነው። አይልም እንደዛ እንዴ? እና ምንድን ነው የሚለው? እንትን ውስጥ ይከቷትና ይጭኗታል። እንትኑ ላይ ግመሉ ጀርባ ላይ ይጭኗታል። እዛ ውስጥ ያለች መስሏቸው ነበር አይደል? ታዲያ እላዩ ላይ እንዲሰራ ነው እንዲፈልገው ማለት ነው። ሴቶች ሲወጡ እዛ ውስጥ ነው የሚቀመጡት። እየነገርኩህ እኮ ነው። ሜይ ቢ ግልጽ አይደለም እንደ አነጋገሬ። ከግመል ጀርባ አንስተው ነው የሚጭኗት አይደለም? ማለት አንስተው ይጭኗታል አይጭኗትም? ኦልሬዲ መጀመሪያ ትጫናለች። ራሷ መውረድ ትችላለች፣ መውጣት ትችላለች ማለት ነው። አይልም ይጭኗታል ነው የሚለው። ይጭኗታል ምን ማለት ነው? በቃ እነሱ ያለች መስሏቸው ነው የጫኗት አይደለ እኮ። ያለች መስሏቸው ወጣ ነበረ። እነሱ ደግሞ ግመሉን አንስተው ሄዱ። ይሄ እኮ ምንም ማለት አልወጣችው አይልም። እንደዛ ሲጭኑ ያለች መስሏቸው ነው የሚለው።
እኮ ያለች መስሏቸው ሄዱ እነሱ። እሷ አይልም ደግሞ ወጥታ ነበረ። አይልም። ሲጭኗት ነው ያለች የመሰላቸው። ምንድን ነው የሚያወራው? ልዩነት ስላለው እኮ ነው ሙቤ። ምክንያቱም ሲጭኑ አንስተው ያንን እኮ እሱ ችግር የለውም። እሺ እኮ አንተ ስለዚህ እንዳልከው እቃው ይሆንልህና ሙቤ እቃ ውስጥ ያለች መስሏቸው ሲጭኗት እሷን ሲጭኗት ማለት ነው። እቃ ውስጥ ያለ ይመስሏቸው እቃውን ጭነው ትሄዱ። እሷ ግን ውስጡ የለችም አይደለ? አዲሱም እንደዛው ነው የሚናገረው። the people who used to carry me ይላል። እኔን የሚሸከሙ የኔ የሚወስዱ ሰዎች ዘካመል ወደ ማለት ነው እኮ ይወለቁ አንድ እያነበብነው ነው። ግመሏ ላይ የሚጭኗት ማለት ነው። ተሸክመው የሚያስገቧት came to my howdah እኔ በምጫነበት ዘንቢል ውስጥ ወደ ዘንቢሉ ጋር መጡ። and put it አለ put me አይደለም put it on the back of camel በግመሉም ጀርባው ላይ አስቀመጡት። thinking that I was in it ምን አለ እዛ ውስጥ እንዳለው በማሰብ ብላ ተናገረች። ኦኬ እሺ ቀጥል። ተግባባን? ቀጥል። እሺ ማተር አያደርግም። ብቻ እኔ እንትኑን ነው የማውቀው። ሴቶቹ ሲሄዱ አረብ ሀገር ላይ ሙቤ ይሰራ ያ ድንኳኑ ሎክ ሙቤ ያ ድንኳኑ ከመሬት ነው። እሷን በቃ ድንኳን በሚለው ልስማማለህ በአንተ ኔሙ ማለት ነው። ኔሙ ያጣላን ከሆነ ኔሙ ላይ ከሆነ ስለዚህ ያ ድንኳን መሬት ነው ያለው። ውስጡ ይጨምሯትና አንስተው ይጭኗታል አይደለ? ኦኬ እሺ ግን የዛን ለታ እንደዛ ሲያደርጉ እሷ ውስጡ አልነበረችም። ያን አንስተው እቃውን ሲጭኑ እሷ ግን ውስጡ አልነበረችም። ምን ያህል ቀላል እንደሆንኩኝ በዚህ ምንድን ነው እሱ ትላለች። በጣም ቀጫጫ ስለሆንኩኝ ምን በማሰብ ነው እነሱ ሆዳውን ሲያነሱት ትኑር አትኑር እንኳን መለየት አልቻሉም። ብድግ አድርጎ ሲጭን ያለች መስሎታል። ባዶ እቃውን ጭኖ ሄደ ማለት ነው። ከዛ በኋላስ እሷ እዛው ቀረች ማለት ነው። በዚህ ምክንያት ነው ቁርአኑ የወረደው ማለት ነው። ከዛ በኋላ ሐሚቱ ይመጣል ማለት ነው። ሐዲሱ ሙሉ እንዲነበብ ትፈልጋለህ? በጣም ጊዜ ይፈጃል። አውቀዋለሁ። ኦልራይት። ስለዚህ ሐዲሱ የምታውቀው ከሆነ ከዚህ በኋላ የሚመጣው ታሪክ የዝሙቱ ታሪክ ነው የሚመጣው አይደለ? ሐሚቱ መሐመድ ዳይሬክትሊ ነብይ ከሆነ ኖ አላደረገችም ብሎ ለምን ዲፌንድ ሳያደርጋት? ኖ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው አንድም ነገር አይናገሩም። ላ የንጢቁ ዐኒል ሀዋ ይላል። አላህ ካልነገራቸው በስተቀር በራሳቸው የሚወስኑት ነገር ምንም ነገር የለም። አላሁ ስብሓነሁ ወተዓላ ደግሞ ሲያወርድላቸው ቁርአን አውርዶ ማለት ነው ነፃ አረጋት። ይሄ ነው በቃ ባጭሩ ታሪኩ ማለት ነው። ለምን ያህል ጊዜ ነው የታመመችው አይሻ? ኦልሞስት አንድ ወር ከምናምን አንድ ወር አካባቢ ይመስለኛል። አንድ ወር ሙሉ ታማ ስትሰቃይ ዝም ብሎ ነበር ማለት ነው መሐመድ። ፊትም አልሰጣትም ማለት ግን ይጠይቅ ነበር አይደለ? ሰዎችን ምንም ነገር አላሏትም። ምንም ነገር አልተናገሩም። እንደውም ምንድን ነው ያሉት? እኔ ከሚስቴ ጥሩ ነገር እንጂ መጥፎ ነገር አልጠረጥርም ነው ያሉት። ምንም ነገር ኦኬ። እሷም ደስተኛ ነበረች በሱ በዛን በመሐመድ። አሁን እኮ ሀሳቡ ታሪኩ ማለት ነው ሰዎች አወሩባት፣ ቀጠፉባት ማለት ነው። መሐመድ ደግሞ አላደረገችም ብሎ ተከራከረላት ወይንስ ለመፍታት ሰዎችን ያማክር ጀመር? ለመፍታት አይደለም። ዋሂ እስኪወርድለት ጠበቀ። በቤቷ አስቀመጣት። ከአቡበክር ለመፍታት አልጠየቀም። ለመፍታት አልጠየቀም። እና ምን ሰዎችን ምንም አልጠየቀም። ስለ አይሻ ጉዳይ ስለ አይሻ ምንም አልጠየቀም ሰዎችን።
እየዞረ ምን ስለ አይሻ ምን ታውቃላችሁ እያለ ምን እያልክ ነበረ? ልፍታት ወይ እያለ ነበር አልክ። እንደዛ የሚል ቃል እስኪ አምጣ። እንደዛ የሚለው ነገር አምጣ እናሳየን። ሰዎቹ እንዳይፈታት መክረውታል አልመከሩትም? ማለት መሐመድን ሁለት ነገር ታወራለን። አንተ ራስህ ምንድን ነው ያልከው? ቅድም ልፍታት ወይ ብለዋል አልከኝ። ቼክ አድርገው አልከኝ። ለምሳሌ የት አለ? አሁን ካለ ማስረጃ ያምጣ። ቀላል እኮ ነው። እንዳይፈታት ሰዎች መክረውታል አልመከሩትም? መጀመሪያ ተጠየቀው መልስ ምንድን ነው ያልከው? አንተ ልፍታት ወይ ብለዋል አልከኝ። ሰመድ ተረጋጋ። ቆይ እኮ እንዳይፈታት መክረውታል አልመከሩትም እኮ ተስማማ። ልፍታት እንዳላለ ተስማማን አይደል? እንዳይፈታት መከሩት ማለት ምን ማለት ነው? እንዳይፈታት መከሩት ማለት ምን ማለት ነው? ግልጽ እኮ ነው። ረሱል ዓለይሂ ሰላቱ ወሰላም በአይሻ ጉዳይ ማለት ነው መፍታት ይፈልጋል ማለት ነው እኮ። አይሻን እንዳትፈታት ሰዎች እየመከሩት ነው ማለት ነው። ፕሊስ ሞዬ ሰዎች አትፍታት እያሉ እየመከሩት ነው ማለት እሱ ሊፈታት ይፈልጋል ማለት ነው። አንተ እንደዚህ እንትን እያጣመምክ ነው እንጂ ረሱል ሰለላሁ ዐለይሂ ወሰለም በአይሻ ጉዳይ ምንም ነገር አላቆረፋትም፣ ምንም ነገርም አላለዋትም። ገባህ? ኖርማል ፍቅር ሲሰራ ነበር እንደበፊቱ፣ እንደበፊቱ ኖርማል ፍቅር ነበር የሚሰጣት ማለት ወሬው እንደተዛባ ማለት ነው። ወሬው ተስፋፋ አይደል? መዲና ሙሉ ወሬው ሲስፋፋ አባቷ ቤት አስቀመጧት። ገባ? ከአላህ ሱብሓነሁ ወተዓላ ዋህይ እስኪመጥላቸው ድረስ ማለት ነው። ከዛ በኋላ አላህ ሱብሓነሁ ወተዓላ ቁርአን አውርዶ ነፃ አረጋት። ከዛ መጥተው ነፃ አረገሽ አሏት። ይሄ ነው ታሪኩ፣ ሌላ ምንም ነገር የለውም። ኦልራይት ላሳየህ። እኔ አሁን እኔ ባሳየህ እስልምና ለቀህ ትወጣለህ ላልኳት ሁሉ መረጃ ባመጣብህ ምን የሚለው ነው? ኦልራይት እሺ፣ አንዴ ሙባረክ ትሰማለሁ? አዎ ይሰማል፣ ይሰማል። ኦኬ። እኔ አሁን ባመጣልህ ሊፈታት እንዳማከረ አትፍታት እንዳሉት ባሳየ እስልምና ለቀህ ትወጣለህ? እንዴት እስልምና ለቀህ ትወጣለህ? ላወራሁት አንተ ምን ብለሃል? ስለ ፍቺም እንትን አላለም፣ መጥፎም ነገር አላወራም፣ ስለ መሷ ነገር ምንም ኖርማል ያሳለፈው ብለሃል። እንደተቀየመችው እንደተኳረፉ ፊት እንደነሳት ሊፈታትም እንዳሰበ መረጃ ላምጣብህ። እስልምና ለቀህ ትወጣለህ? ሊፈታት እንዳሰበ ማለት ቅድም ስጠይቀኝ የነበረው ነው። መልሶ ደግሞ እንዴት ይለኛል? ሊፈታት ፈልጓ ሊፈታት ብሎ ሰው ጠየቀ ብለሃል። እንደዛ የሚል ነገር አምጣ እኮ ብሰጥ እስልምና ለቀህ ትወጣለህ ወይ? ለምንድን ነው የምለቀው? ለምን አታሳይም አንተ? ኦልራይት አላሳየም። እስልምና ለቀህ ትወጣለህ ወይንም ቻሌንጅ አድርገኝ። ለምን እንደሆነ ታውቃለህ? እስልምናችሁን ስለማታውቁት ታሳዝኑኛላችሁ። ውሸታምኛን ለማለት ስትሮጡ ማለት ነው። ኤኒዌይስ ቅድም ያወራሁት አሳይና ውሸታም ነህ በለኝ። በቃ ቀላል ነገር እኮ ነው። ኦልራይት እናሳያለን አልኩህ እኮ። ግን ውሸታም አይባልም ሰው። ለመጀመሪያ ጊዜ ለወደፊቱ ሙቤ ሜይ ቢ እንደዛ ሚል አላነበብኩም በሚል እለፍ። ቆስቴ ቀጥል አንብበው። ኤግዛክት ቃል ወርዱን ማውጣት ተቻልክ? ኤግዛክት ቦታውን አውጣው፣ ትልቅ ስለሆነ አዲሱ። እሺ ታሪኩን ይህንን ካየን በኋላ ወርዱን አንተንተን ከፈለክልኝ በኪወርድ አውጠዋለሁ። ሰርች አድርገው። ኮንትሮል ኤፍ መሰለኝ ዲፎርስ
ይኸውና አገኘው እና ኦራይት ዲፎርሲንግ ሂዝ ዋይፍ አንብበው እሱ ጀመረ። እሺ አላስ ሜሴንጀር ኮልድ አሊ ቢን አቡ ጣሊብ ያለ መልእክተኛ አሊ ቢን አቡ ጣሊብን ጠሩት። ኤንድ ኡስማን ቢን ዘይድን ጠሩ። ዌን ሂ ሶ ዘ ዲቫይን ኢንስፒሬሽን ዲሌይድ የግልጠተ መለኮቱ በዘገየ ጊዜ ቱ ኮንሱል ደም አባውት ዲፎርሲንግ ሂዝ ዋይፍ ማረጋገጫውን ሚስቱን ለመፍታት ማረጋገጫ እስኪጠብቅ ድረስ ሲዘገይ ኡስማ ቢን ዘይድ እንዲህ ያለ what he knew of the good reputation of his wives and added, "O Allah's messenger, keep your wife, for by Allah we know nothing about her but good." ያላ መልእክተኛ ስለ እርሷ ጥሩ ነገርን እንጂ መጥፎ ነገርን አናውቅም፣ ስለዚህ ሚስትን ጠብቅ ብሎ ይናገራል። ማን? ኡስማ ቢን ዘይድ ማለት ነው። ከዛ አንዴ ቆይ ምንድን ነው የሚለው ይሄኛው? ዲፎርሲንግ ሂዝ ዋይፍ ሚስቱን ለመፍታት እንትን ባለ ጊዜ ግልጠተ መለኮት እየጠበቀ እሱ ዝግጅትነቱን ለምንድን ነው ያደረገው? ሚስቱን ለመፍታት ምን እየጠበቀ ነው? ግልጠተ መለኮት። በዚህ ሰዓት ማመጣ ይሄ ኡስማ ቢን ዘይድ የሚባለው ሰውዬ ቡሃሪ ስንት ነው? 2661 ላይ ከዛ ኡስማ ቢን ዘይድ የሚባለው 2661 ይሄን መጥቶ ያላ መልእክተኛ ኦ አላስ ሜሴንጀር አንዴ ሁሉም ላይ አለ። ቡሃሪ ላይም አለ፣ ሙስሊም ላይም አለ። በየቦታው ሰጣሉ። ችግር የለውም። እሱ ሚውት አድርግና አንብበው ተፈለፈ ቀጥልልን። እሺ ስለዚህ ኪፕ ዩር ዋይፍ ፎር በአላህ ሚስትን ጠብቅ። እንትን ዊ ኖ ነቲንግ አባውት ሄር በት ጉድ ስለሷ ምንም ነገር አናውቅም ከመልካም ነገር ውጪ። አሊ ቢን አቡ ጣሊብ ሰይድ የአሊ ቢን አቡ ጣሊብ ደግሞ እንደዚህ አለ። ኦ የአላህ መልእክተኛ ሆይ አላህ ሃዝ ኖ ኢምፖስድ ሪስትሪክሽን ኦን ዩ እንትን የወሰነው ነገር ምንም የለም በአንተ ላይ የከለከለ ምንም ግዴታ የለም። and there are many women other than she ከሷም ውጪ ብዙ ሴቶች አሉ yet you may ask the woman servant who will tell you the truth እውነቱን ሊነግሩ የሚችሉም ሌሎችም ሴት አገልጋዮች አሉ። ድምፅ አለ አብደላህ አንዴ ማይክን። እሺ on that Allah's messenger በዛም ነገር አላ መልእክተኛ called ባሪራህ and said ባሪራህን ጠርተው እንደዚህ ያሉ ኦ ባሂራ did you ever see anything which raised your suspicion about her ግን ባሪዳ ሆይ ስለሷ የሚያጠራጥር የተመለከትከው አንድ ነገር ይኖር ብሎ ጠየቀ ያላ መልእክተኛ። ባሪራም እንዲህ አለ። ጥያቄ መጠየቁን እዚህ ጋር መረም እያያችሁ እየተመለከታችሁ ምን አይነት ጥርጣሬ አለ በሷ ዘንድ ምናምን ያየው የሚያጠራጥር ነገር አለ ብሎ ጠይቋል ያላ መልእክተኛ። እንዲህ ባሪራም እንዲህ ብሎ መለሰ፣ ኖ አረ አላየሁም፣ በአላህ who has sent you with the truth በእውነቱ ማን ነው የላከ? I have never seen in her anything faulty except that she is a little girl of immature age እኔ በሷ ላይ ምንም አይነት ነገር አላየሁባትም ከትንሽ ያልደረሰች ሕፃን ልጅ ከመሆኗ በቀር who sometimes sleeps and leaves the dough for the goats to eat አንዳንዴ እንደውም እንቅልፍ ወስዷት ሊጡን ያቦካችውን ሊጥ ለበጎች እንዲበልበት ከምታረገው ነገር ውጪ። on that day Allah's messenger ascended the pulpit and requested ያላ መልእክተኛም በዛን ጊዜ ወደ መንበሩ ላከና እንዲህ ብሎ ጠየቀ that somebody support him in punishing Abdullah bin Ubay bin Salt ይህንን ሰው የሚቀጣ ማን ነው? Allah's apostle said who will support me to punish the person ይህንን ሰው በመቅጣት የሚያግዘኝ ማን ነው? ማንን? አብደላህ ቢን ኡባይ ቢን ሳሉል የሚባለው ሰውዬ who has hurt me by slandering the reputation of my family ቤተሰቤን እንድራገም እንድጠራጠር ያደረገኝን ሰው በአላህ I know nothing about my family but good ስለ ቤተሰቦች መልካም ነገር ካልሆነ በስተቀር ምንም አውቀው ነገር የለኝም and they have assumed a person about whom I know nothing except good ከመልካም ነገር ውጪ እንድጠራጠር በመጥፎ ነገር እንድጠራጠር ካደረገኝ በቀር and he never entered my house ቤቴም ከዚህ በኋላ አይገባም
except in my company ከኔ አገልግሎት ውጪ ሰይድ ቢን ሙዳህ ጎታብ ተነሳ ሰይድ ቢን ሙዳህም ኤንድ ሰይድ እንዲህም አለ ኦ ያላ መልእክተኛ በአላህ I will relieve you from him ከዚህም ነገር እኔ ገላግላለሁ if that man is from the tribe of the Aus ከአውስ ከሚባል ብሔርም ቢሆን then we will chop his head off አንገቱንም ቆርጠን እንጥለዋለን and if he is from our brothers ከወንድሞቻችንም ቢሆን ከዛሃራጅ ከሚባሉትም then order us እዘዘን አለው and we will fulfill your order ያንተንም ትእዛዝ እንፈጽምልሃለን on that በዚህም ሰይድ ቢን ኡብዳህ የሚባለው the chief of ካዘራ የካዝራጅ አለቃ የሆነው and before this incident ከዚህም ድርጊት በፊት he had been poised a man got up motivated by his zeal for his tribe ከሱ ብሔር የሆነው በማበረታቻም ቀጠለ and said እንደዚህ አለ በአላህ you have told a lie ውሸት ተናግረሃል you cannot kill him አረ መግደል አትችልም and you will never be able to kill him እሱንም ለመግደል በፍጹም አትችልም አለ on that ኡሰይድ ቢን አልሃዲር ጎታብ እንዲህ የሚባለው ሰውዬ ተነሳ ሰይድ ቢን ኡዳ በአላህ you are a liar አንተ ውሸታም ነህ በአላህ we will kill you you are a hypocrite defending the hypocrites እነዚህ ጥፋተኞች እና ብሔርተኞች አንተ እንትን በማለት on this the two tribes ሁለቱ የብሔረሰቦች ሁለቱ ጎሳዎች of Aus and Khazar got excited በጣም ስሜት የሆኑ and were about to fight each other ሊደባደቡም ደረሱ while Allah's messenger was standing on the pulpit በመድረኩም ላይም ያላ መልእክተኛው ቆሞ በነበረበት ጊዜ he got down ወደታችም ወረደ and quieted them till they became silent ከዛም አገላገላቸው ጸጥ እስከሚሉ ድረስ on that day I kept wiping so much so that neither did my tears stop እምባዬ እስከሚቆም ድረስ መጥረግ ቀጠልኩኝ nor could I sleep ወይም እስከምተኛ ድረስ in the morning my parents were with me ከኔ ጋርም ነበሩ ቤተሰቦቼ and I had wiped for 2 nights እምባዬን ለሁለት ምሽቶች የጠረኩኝ ውዬ ማደር ጀመርኩኝ till I thought my liver would burn first የትኛውን ለሁለት ቀን ያህል እያለቀስኩ ነበረ ጉበቴ ሊፈነዳ የሚጠበቅበት የምትለውን ፓርት ላይ ቀደም ስናገር ምንም ልክ እንዳልተጎዳሽ ምንም እንዳላዘነች አድርገው ስላወሩ እነሱ እሺ on that በዚህም ጉዳይ I kept on wiping so much so that neither did my tears stop እምባዬ ማቆም እስከሚያቀታቸው ድረስ እየጠረኩኝ my parents were with me ቤተሰቦቼም በነጋታው አብረውኝ ነበሩ and I had wiped for 2 nights and 2 days ለሁለት ምሽትና ቀኖችም እምባዬን ሁሉ ስጠርግ ነበረ till I thought my liver would burst for weeping ጉበቴ ፈነዳ እስኪመስለኝ ድረስ አለች ልቀጥለው ቀጥል ችግር የለውም እንጨርሰውና ደግመን ስለማናነበው
ረጅም ነው አዲሱ ደግመን አናነበውም። ጨርሰው የሩቁ ማዕት ከሆነ ካዳ በሚስቱ ላይ የዞረ ሀሜትን ካማ ልክ ሰዎቹ እንደተቀጡት መሐመድ የሚቀጣል ማለት ነው። ቁርአኑ ላይ የምናነሳው አርጉመንት ይመጣበታል። ቀጥል ቆሴ። ከሩት ነው ሰዎቹ መሐመድን። ኦኬ እሺ እንቀጥል። ነብይ አይደለም ለካ መሐመድ ነብይ መስሎኝ ነበረ። እየቀጠልኩኝ ጎሂድ ማለት ምን ማለት ነው? እየበላ አትብላ ይመስላል። አሁን እያነበብኩ አታንብብ ይመስላል። እሺ ማይ ማዘር ቶልድ ሚ ማይክን ያዝሻል። ማይ ማዘር ቶልድ ሚ ቱ ጎ ቱ አልፕሌድ ባይ አላህ አይ ዊል ኖት ጎ ቱ ሂም አልሄድም ወደሱ። ቻርጀር አንተ ያልቅ ነው። ኦኬ ባይ አላህ አይ ዊል ኖት ጎ ቱ ሂም ኤንድ ዊል ኖት ታንክ በት አላህ ወደሱ በፍጹም አልሄድም ካላህ በስተቀር ማንንም ደግሞ አላመሰግንም። አላህ ሪቪልድ አላህ ይህን ነገር ስለገለጠው ነው ተብላ ነው እንግዲህ አስቡ። መሐመድን አመስግኝ ወደ ቤቱም ሂጂ ስትባል አልሄድም ወደ ቤቱም ካላህ በቀር ማንንም አላመሰግንም ማለች አይሻ። በጣም ቂም ይዛበታለች። ከዛ የትኛው ሱራ ወረደ ይላል? ቀጥል። ኦኬ
ከዛ ሱራ 24 11 ወረደ when Allah gave the declare አቡበከር for he was his relative የሱ ዘመድ ነበረ said by Allah I will never provide mister with anything ይሄንን ነገር I think ወይ መስጋና ምናምን ነው መሰለኝ ሚስተር የሚባለው ነገር ሰው ነው ቀጥል ፕሮቫይድ አላደርግም ማለት ኦኬ እሺ with anything because of what he said about Aisha ስለ አይሻ የተናገረው ነገር አዎ እውነት ነው but Allah later revealed Allah ዘግይቶ ምን አደረገ ሪቪል አደረገ ገለጸው and let not those who are good and worthy among you swear not to help their kinsmen those in need and those who left their homes in Allah's cause በዚህ ምክንያት በመልካም ነገር በሀብታቸው በመማል እና ይሄ ኪንሴም ምንድነው ይሄ ዘመድ ነገር ምናምን
ብቻ አላውቀውም። ንሳ ግቢ ሰርተሽ ከሆነ ንሳ ግቢ መቼ ነው ያላት? ፍቃድ እየሰጡት አይደለም እሳቸው ሰለላሁ ዐለይሂ ወሰለም አልሰጣትም። ምክንያቱም ሰጥቷታል። ዘሆል ሰዎች ሁሉ ሺዝ ማቹር ሊጥ እንኳን አብኩታ እዛው ሳከድ ነው እዛው የምትተኛ ህፃን ልጅ ነች። በዚህ ምክንያት ነው አትፍታት ሲሉት በአንድ ሰው አልቆመም። እየዞረ ሁሉንም ከጠየቀ በኋላ ሁሉም ስለሷ መልካም ስለተናገሩት ያለው አማራጭ አላህ እስኪያጠራው ድረስ መጠበቅ ነው አማራጭ። አላህ ስለሚያጠራው ነፃ ፍቃድ ሰጥቷታል እኮ ለሷ። ምንድነው ነፃ ፍቃድ የሰጣት? ሰርተሽ ከሆነ ንሳ ግቢ። መቼ ነው ያላት? መቼ ነው ያላት? እንዴ መቼ እንዳላ አልሰማህም? ቀድሞ ከሰዎች ጠይቆ ነው ወይስ ከሰዎች ጠይቆ ሰዎች ኖ ንጹህ ነሽ ካሉት በኋላ ነው ወይስ ከሰዎች ሳይጠይቅ ነው ያላት? ሰዎችን ሳይጠይቁ ነው። እሷን ብቻ ነው የጠየቁት እሷቸው። አሁን ከፍ ትልና ጨዋታዊ መረጃ ይሆናል። ክፈቱ። ሰዎችን ሳይጠይቁ ለመሆኑ እሷን ለብቻ ቀድሞ እንደጠየቃት ማስረጃውን ክፈት። አንተ እሳቸው ሰዎቹን ከጠየቀ በኋላ ነው የሚለውን ማስረጃ ክፈት። አንተ ቶነን ቀንስ፣ ማስረጃውን ክፈት። ኖ እኔ እየነገርኩህ እኮ ነው። ለምሳሌ አንተ እሳቸው ከሰው ለምሳሌ ምናምን አትበል። አሁን ማስረጃውን ክፈት፣ ቶነን ቀንስ። እንደዛ ነው የምንሄደው ካሁን በኋላ። እኛ ሙሉን አንብበናል። ቆስጤ ያዘጋጅልኝ። ክፈት ማስረጃ። ከአንድ ወር በኋላ መጣ የሚለውን አዘጋጀው። ክፈት የሰማ ነው አይደለ? ክፈት እሳቸው ሰውን ከጠየቁ በኋላ ነው የሚለውን ክፈት። አንተ ማስረጃ ክፈት። በመጀመሪያ ነው እሷን የጠየቋት ስላልክ ማስረጃ ክፈት። ተረተረ የሚወራበት አለም። ይሄ ተረት እያወራው አይደለም እኮ ኡስታዞቹ ቤት አይደለም ያለኸው፣ እዚህ እፎይ ቤት ነው ያለው። እፎይ ቤት ስታወራ ቅድሚያ አርጉመንት ይነሳል። ማስረጃ ስትባል ማስረጃ ትከፍታለህ። ቅድሚያ አርጉመንቱ ላይ እንስማማለን፣ እንሞጋገትና ቆይ ሰመድ ማስረጃ ስጠይቀኝ እኔ ያመጣለሁ። ሀሳብ አለብኝ፣ ሀሳብ መውሰድ። ቆይ ከአንተ ጋር ራሱ ማውራት አይገባም። ቆይ ካልተገባ ምን ትሰራለህ? ቤት የተጎልተህ ከስር ሆነህ ታብታብ እያደረግህ ሪፖርት እያደረግህ አትማርም እንዴ ታዲያ? ስለዚህ ቅድሚያ እኛ ቤት ምንድነው የሚደረገው? ህጋችን ቅድሚያ አርጉመንት ነው። እንደመጣ ዝም ብለህ ማስረጃ አይደለም የምንጠይቀህ። ሀሳቡ ላይ የምንግባባ ከሆነ እንተላለፋለን። ሁለት ጥያቄ ጠይቄያለሁ። አንተ እሳቸው ነቢይም አይደሉም እንደ ሰው ነው ብለሃል። እንደ ሰው ነው የሚለውን ማስረጃ ክፈት። አንተ ራስህን እባክህን። እኛ እናመልካቸውም ነብይ ሰው ነው ስትል እንደውም አንተን የነብይ መስሎኝ ነበረ። ነብይ አይደለም እንደ አልኩህ አንተ ነው። እናመልካቸውም ሰው ነው ስትለኝ ምንድን ነው ነብይ እናመልካለን? ሌላ እኔ ያላልኩትን ስህተት እንትን በመናገር እኔ ላይ አትጫን። አንተ ነህ እኛ እናመልከውም እንደ ማንኛውም ሰው ነው ስትለኝ እንደ ማንኛውም ሰው ነው እንደ እኔ ነብይ መስሎኝ ነበር አልኩህ። ነብይ አይደለም እንደ ብዬ ከዛ ቻሌንጅ አደረኩህ። አንተ ነህ እንደ ማንኛውም ሰው ኖ ነብይ የሩቁን ያውቃል። ነብይ ቶፒኩን ሽፍት አታርግ። ነብይ የሩቁን ያውቃል ወይ? ቶፒኩን ሽፍት አታርግ። አሁን የተጠየቀውን ቅድሚያ መልስ። አስቀድሞ እሷን የጠየቃት የሚለውን አምጣ መረጃ። ወገባችን እየተንቀጠቀጠ ያንን ሁሉ አዲስ ያነበብነው እየሰማህ መስሎን ነበረ። መቼ ጨረስኩ? እንኳን 2-3 መስመር እያለ እኮ ነው ዝም አልከው። ማስረጃ ታመጣለህ? አልጨረስክም? ያን አዲስ ማስረጃ ታመጣለህ? አዎ አመጣለሁ። ከፋት። እሺ እሳቸው ህዝቡን ከጠየቀ በኋላ ነው እሷን የጠየቀ ነው የሚለውን ማስረጃ ክፈት አንተ። ከዛ በኋላ ይመጣለህ። እስልምና ለቀህ ትወጣለህ። ልክፈትልህ። ኧረ ቢስሚላሂ ረህማን ረሂም። ሎክ ሪስ የእስልምና ቅዠትና ውሸት እንደ አብደላ አይነቱ ጋር እንደዚህ ነው። ኡስታዞቻቸውም እንደዚህ ናቸው። ኮንፊደንስ ካለ እኔ ያስኩት መረጃ ነው ትክክል ካልክ ማስረጃ ትከፍታለህ። እኔ ያልኩት ውሸት ነው ካልክ ስከፍት ቻሌንጅን ትቀበላለህ። እስልምና ለቅቄ ሊወጣ አንተ እኔ አምላክ ነኝ አምልኩኝ ታሳያለህ። አንተ
እኔ አምላክ ነኝ ታመልከኛለህ እንደዛ ብልህ ክፈታውን ማስረጃ ተባልክ አከፍትም። እኛ እኮ ነብዩ ሰለላሁ ዐለይሂ ወሰለም አናመልክም እውነተኛ ነብይ እንደሆኑ ነው። ማን ጠየቀ? ታመልካለህ አታመልክ የሚል ሙግት ውስጥ ማን ገባ? ወንድማችን ማይጠየቁ እኔ ያልጠየቀው ለምን መልሳለህ? የእኔን ሀሳብ ውሰድ። ኦልራይት ሀዲሱ ሰምተዋል በደንብ ሰምቻለሁ። ኦኬ ሀዲሱን ከሰማ አሁን ቁርአኑ ላይ ነው የምናወራው። ስለዚህ የእናንተ ፈጣሪ ማን ነው? ቆይ ሀዲሱ ላይ ነው የምናወራው፣ ቁርአኑ ላይ እናወራለን። ከዛ ወደ ቁርአኑ መልሰው ክርስቲያን እንትና ሜቢ ምንድን ነው አላስ ሜሴንጀር ቁርአኑን ሰምቻለሁ፣ ሀዲሱንም ሰምቻለሁ። አሁን ይህ ሰውዬ ሲናገር የነበረውን ነገር እዚህ ጋር ክሊር እናድርገው። ሀዲሱን አዎ አንብበናል እንትን ብለናል፣ ግን ያዳመጠ ሰው አይደለም። ምን ይላል? አላስ ሜሴንጀር ካም ኤንድ ሴት ዳውን ምን አለ? ያለ መልእክተኛ ወደ እኔ መጣ and he had never sat with me since the day they forget the accusation ይሄ ከተፈጠረ ቀን ጀምሮ አብሮኝ መጥቶ ተቀምጦ አያውቅም በፍጹም። no revelation regarding me my case come to me for a month ለአንድ ወር ሙሉ በእኔ ጉዳይ ምን አልመጣም ነበር፣ ግልጠተ መልኮት አልመጣም ነበር። ኦልሞስት ለአንድ ወር ነቢ መሐመድ ምንም መጥቶ አልጠይቃትም። ኢቨን አይደለም መጠየቅ ከጎኗ እንኳን መጥቶ አልተቀመጠም ነበር። በዚህ ጉዳይ ግን ይሄው ደግሞ ለምንድን ነው የሚጠይቃት? ሲንገረኝ ጎበዝ፣ ለምንድን ነው የሚጠይቃት? ጥሩ ጎበዝ፣ ለምን ነው የሚጠይቃት? መጨረሻ ግን ጠይቋታል በሚያሳዝን ሁኔታ። መጨረሻ ወሬ ቃርሞ ቆይ ይጠይቃታል ማለት ለምን ነው የሚጠይቃት? ሎክ እናንተ ጥፋት አጠፋችሁ ተብላችሁ ባልና ሚስት ናችሁ። ሌሰን ባላችሁ ብትታሙ እናንተ ባልሽ እየዞረ ሰው ቢጠይቅ ነው የሚሻልሽ አንቺን አኩርፎ ለአንድ ወር ሙሉ፣ ወይንስ ራስሽኑ ቅድሚያ ቢጠይቅሽ ነው የሚሻልሽ? ለምን ይጠይቃታል አለ። ዞሮ ታማ ስለነበረ አዳም ሌሰን ለምን ይጠይቃታል አልካል? ዘሆር አዳም ያሰነፍ ሙታ ሊስን አዳም ዞሮ እንዳለ ጠይቆ ሰዎች ሁሉ ስለ አንቺ ንጽህና ለባልሽ ከነገሩት በኋላ መጥቶ አንቺን አትፍታት ሚስት እኮ መልካም ነች ብለው ስለ አንቺ ቅድስና፣ ንጽህና፣ መልካምነት ከነገሩት በኋላ መጥቶ አንቺ ይህንን ሰምተሻል፣ እሱ ግን ዘግቶሻል። ከወር ምናምን በኋላ ታመሽ እየማቀሽ መጥቶ ሰርሽ ቁጭ ብለው ሰርተሽው ከሆነ ንስሐ ግቢ ምናምን ነገር ቢልሽ የኔ ባል እኮ ምስኪን ነው የምትይው? ልመልስልህ። ቆይ ምናምን መልስልህ ትፈልጋለህ? ምንድን ነው የምመልስልኝ? አዎ አንደኛ ነገር አንተ ብትሆን ማለት ነው ሚስትህ ረጋግጠህ ነው ወይም በዱላ ወቅተህ ነው የምትሸኛት ማለት ነው። ሁለተኛ ነገር ደግሞ እኔ እኮ ሙስሊም አይደለሁም እኮ ሙስሊም ስላልሆንክ ነው እኮ። ሙስሊም ብሆን ኖሮ እንደዛ ሙስሊም ስላልሆንኩኝ አልተፈቀደልኝም። ቆይ ሁለተኛ ነገር ደግሞ አኩዜሽን ለሁለቱም ያባየን ለማየ ለምን ታደርጋለህ? ወደ እኔ አታምጣ ወዳጄ። ስለዚህ መሐመድ ወጋግቶ ስላልገደላት ጀግና ነው። በጣም ጀግና ነው። በጣም ጀግና። ምንም ነገር ከአላህ ዋህይ እስኪወርድለት ድረስ ምንም ነገር አክሽን አልወሰደም። ገባህ? ለአንድ ወር ግን ነገር አክሽን አልወሰደም። ለአንድ ወር ሙሉ ጉበቴ የፈነዳ እሳቸው አይደሉም። ወደ ቤቷ ተቀመጠች። ምንም ነገር ዋህይ እስከሚወርድ ድረስ ምንም ነገር አክሽን አልወሰዱም። ይሄ ታላቅነትን ያሳያል ማለት ነው። ኦኬ ማንኛውም ሰው ቤቷ መጥቶ ነበረ። ቤቷ መጥቶ ተቀምጦ ያውቃል ማለት ቤቷ ተቀምጦ ያውቃል። መሐመድ እስሯ ተቀምጦ ያውቃል። ታማ በእንደዚህ ባለች እንደዚህ በጣም እያለቀሰች አንደኛ ነገር ይሄ ቅጥፈት ለእሷ ብቻ አይደለም፣ እሳቸውም ስለሚያካትት ገባ ትልቅ ችግር ነው ይሄኛው ቅጥፈት ማለት ነው። ስለዚህ እሳቸው ተረት ተረቱን ያዘውና አሁን ወደ ቁርአኑ ልመልስና ቁርአኑ ላይ ልጠልዝ በደንብ ና ቁርአኑን ክፈትልኝ። ይሄ ቁርአን የወረደው ሱራ ከ11 ጀምሮ የወረደው እነዚያ መጥፎን ውሸት ያመጡ ልብ በል። ቅድም አዲሱን በደንብ ቁጭ ብለህ ስለሰማኸው
እነኛ መጥፎ ውሸትን ያመጡ ከናንተው የሆኑ ጭፍሮች ናቸው። ለናንተ ክፉ ነገር ነው ብላችሁ አታስቡ። በእውነቱ ለናንተ መልካም ነገር ነው። ከነርሱ ለእያንዳንዱ ሰው ከኃጢአት የሰራው ስራ ዋጋ አለው። ያም ከነሱ ትልቁን ኃጢአት የተሸከመው ለእርሱ ከባድ ቅጣት አለው ይላል። ስለ አይሻ ጉዳይ ለዜነብ የነገራት መሐመድ ነው አይደለም? ማለት ዜነብን የጠየቃት አይሻን ስለ አይሻ መሐመድ ነው ወይንስ ዜነብ ነች ስለ አይሻ መጣ ለመሐመድ የነገረችው? ወሬው ተዳርሰዋል። ገባ? ስለ ዜነብ ነው የጠየቁት። ሙሉ ተዳርሰዋል። አሁን ዜነብን ጠየቋት። ፕሊስ አዳምጥ። ወሬው እንዲዳረስ ሰዎች ያስፈልጋሉ። ይህም ወሬ ከሚያዳርሱት አንዱ ሙሐመድ ነው ወሬውን ያሰራጨው። ስለዚህ ለዜነብ ሄዶ የነገራት ሙሐመድ አይደለም ስለ አይሻ ጉዳይ? የታለ እንደዛ የሚለው? ክፈተው አዲሱን ቆስጤ። ዜነብ ነግሯት አይደለም። አዳምጥ ላሳያ። ተረታሞች አንብበው ቆስጤ ሄዶ እንዴት እንደሚጠይቃት ለምን ብቻህን ታወራለህ? ወሬው ተዳርሰዋል። ዜነብ ጠየቋት። የምትመልሰው አለ። ይኸው አላስ ሜሴንጀር እንዲታይ አላስ ሜሴንጀር ኦልሶ አስክድ ዘይነብ ቢንት ጃሳብ ያለ መልእክተኛ ዘይነብ ቢንት ጃሳብን ጠየቀ። ፕሮፊት ዋይፍ አዳምጥ፣ ራስን ታይ ታገኘዋለህ። ቀጣይ ለምን አውቀዋለሁ አዳምጥ። አንተ እያልክ ያለው ነግሯታል ነው። አዲሱ የሚለው አስክድ ነው እኮ። አዳምጥ፣ ቆይ አዳምጥ። እንዴት እንደሚጠይቃት እንደሚነግራት ላሳየህ እኮ ነው። እሺ አላስ ሜሴንጀር አስክድ ዘይነብ ቢን ጃሻ ዘይነብ ቢን ጃሻን ጠየቀው። ጠየቃት ፕሮፊት ዋይፍ አባውት ሚ ሴይንግ ስለሚስቱ ጠየቃት። ሄደና ስለሚስቱ ጠየቃት። እሷ ምንም በማታውቅበት ዘይነብ ላይ ስለ ዝሙቱ ጉዳይ ማለት ነው። ቀጥል። እሺ ከዛ ምን ሆነ? ቆይ ታውቃለህ? አይ አዳምጥ። ሚስቱ እያለ እኮ ነው። ይሄው እኮ ሚስቱ እያለ እኮ ነው። ምንድነው? ጸጥ ብለህ ብትሰማ እኮ በደንብ ይገባል እኮ። እሺ ከዛ አላስ ሜሴንጀር ነው ጥቅሙ ነው። በጌታ ምንድነው? ኧረ በእናትህ አዳምጥ፣ በእናትህ አዳምጥ። አንተ ሰውዬ ያለ ነገር እያወራችን እንዴ? አዳምጥ። ወይ ደደብ ይላል። ደደብና እንደዚህ ይሆናል። ቀጥል ቆሴ። እሺ ከዛ what do you know and what did you see? ምን ታውቂያለሽ? ምንስ አይተሻል ብሎ ጠየቃት። she replied እንዲህ ብላ መለሰች። oh Allah's messenger, I refer to claim hearing or seeing. እኔ ከመስማትም ከማየትም ታቅቤያለሁ። what have I not heard or seen? ምንም አልሰማሁም፣ ምንም አላየሁም። by Allah, በአላህ I know nothing except goodness about Aisha. ስለ አይሻ እኔ መልካም ነገር እንጂ ሌላ ነገር ምንም ማውቀው ነገር የለም። አይሻ further added, አይሻም እንዲህ ብላ ጨመረች። ዘይነብ was competing with me. ዘይነብ ከኔ ጋር እየተወዳደረች ነበረ። in her beauty and the prophet's love. በውበቷና በነቢዩ ፍቅር። yet Allah protected her. አላህ ግን ጠበቃት። from being malicious, ተንኮለኛ ከመሆን ጠበቃት። for she had pity. ምክንያቱም ስለዚህ ዘይነብ ሙሐመድ ሄዶ ስለ አይሻ ንገሪኝ ሲላት ምን አይተሻል ምንስ ሰምተሻል ብሎ ሲላት ውሽስ ጥርጣሬ ነበረው እሱ። ዘይነብ ግን ምንም እንኳን የአይሻ ባላንጣ ብትሆንም ምን አለሽ ዘይነብ? አይ እኔ ስለ አይሻ ምንም መጥፎ ነገር አላየሁባትም፣ ምንም መጥፎ ነገርም ደግሞ ስለሷ አልሰማሁም። ዘጋችሁ ማለት ነው። ሙሐመድ ግን ስለተጠራጠረ ወሬው ያዛመደው አሁን ዘይነብ ነች ወይንስ ሙሐመድ ነው? ወሬ እንዲዛመድ የሚያደርገው እየሄደ እንደዚህ የሚጠይቅ ከሆነ አንድ ሰው ስለሚስቱ ሰንበዲ መጥተዋል። ባልና ሚስት ናችሁ እናንተ። ባላችሁ እየሄደ ሰው ጋር ስለሚስቴ ምን አይተሃል፣ ስለዝሙ ሲወራ እንደ ታማኝ ሲያቅ እየዞረ ምን መጥፎ ነገር ሰምተሃል፣ ምንስ አይተሃል እያለ ቢል ወሬውን እያዛመተ ያለው ራሱ አይደል ባልየው። ዘይነብ ሰምቻለሁ አለች እንዴ? ዘይነብ ሰምቻለሁ አለች። ጨረስክ? እንደናንተ አይነቱን ጭንቅላት እንጃ እኔ ከኮባ ራስ ራሱ ይሻላል። ምን አይነት ሰው ነው? ሰምቻለሁ ብትልማ እንደውም እሺ ያላዛመተው ማስቀድማ ስለሰማችሁ ይባላል። እኔ ከእንደዚህ አይነት ነገር ተቆጥቤያለሁ እያለች ሙሐመድ ራሱ እየሄደ እየነገራቸው ሰምቻለሁ ብላለች። እንዴ ዘይነብ ይለኛል። ሙሐመድ ሄዶ እየነገራቸው ነው።
አጋሪያኖቹ እሷን እኮ በዝሙት ጠርጥሯት በሐሜት ሰምተዋቸዋል እሳቸው። ከዛ ሄዶ ይሄ ነገር እውነት ነው ወይ ብሎ ዜናባን ጠየቋት። ዜናባ ደግሞ ምን ብላ መለሰች? ስለሷ ከጥሩ ነገር እጪ ሰምቼም አይቼም አላውቅም ብላ ነገረች። አንተ እዚህ ጋር ምንድን ነው የአንተ ጥያቄ? እዚህ ጋር ምን እያልክ ሐሜት እያስፋፋ ያለው ማን ነው? እሱ በዚህ መሰረት ያኔ የነበሩ ሀጋሪያኖች ናቸው ማለት። ኦኬ መሐመድ ሊፈታት የፈለገው ለምን ነበረ? ለመፍታት ያማክር የነበረው ለምን ነበረ? በዝሙት ተጠርጥራለች። ኦኬ ስለዚህ መሐመድም ያንን ጥርጣሬ ውስጥ ነበር ማለት ነው። እሳቸው እና አምላክ ናቸው እንደ የሩቁን በምን ያውቃሉ እሳቸው? ጎበዝ። ስለዚህ መሐመድ ጠርጥሯል ነበር አይሻን? አዎ ጠርጥሯል። አላህ እስኪያጥራው ድረስ ጠበቃቸው። እሳቸው ምን እያልክ ነው? እዛ ክፈተው ቁርአኑን አሁን። አንተ ጃይል ነው በጣም ዝም ብለው እውቀት የለም። ላሳየ ቁጥር 16 ላይ አይ ቲንክ አድርግልኝ። በሰማችሁም ጊዜ በዚህ ንግግር ለእኛ አይገባንም፣ ጥራት ይገባ የቀባት ቅጥፈት ነው። ጥርጣሬ የሚለው የትኛው ላይ ነው? ቅጥፈት ነው። ኦኬ አላህ መሐመድ ጠርጥሯል አለን አይደለ? ጠርጥሯል መሐመድ አለን ቃል በቃል ወጣ እንዴ? ሉክ ጠርጥሯል አለን አይደለ? ግን ምን ይላል ቁጥር 16 በሰማችሁ ጊዜ በዚህ ልንናገር ለእኛ አይገባንም፣ ጥራት ይገባ ይህ ከባድ ቅጥፈት ነው አትሉም ነበርን ይላል። መሐመድ ለምን ጠረጠረ ታዲያ? በሰማ ጊዜ ቅጥፈት ነው እንጂ ማለት ያለበት መጠርጠር አልነበረበትም። ከጠረጠረ ራሱ ቅድም ስንለው ይመጣል ማለት ነው። ሙሐመድ እሷን ከጠረጠራት ራሱ ይጠየቅበታል። ምዕመናን እንደሆናችሁ ወደ ቁጥር 18 አድርገው። ኦኬ እናንተም አላህ አንቀጾችን ይገልጽላችኋል፣ አላህ ማዋቂ ነው። ቁጥር 19 በእነዚያ ባመኑት ሰዎች ውስጥ መጥፎ ወሬ እንድትሰሙ የሚወዱ ለነርሱ በቅርቢቱ በመጨረሻይቱም ዓለም አሳማሚ ቅጣት አላቸው። ስለዚህ ወሬውን ያዛመተው ማን ነው? ሙሐመድ ይሆናል። እንድትሰሙ የሚያደርጉ ማለት ነው። አላህም ያውቃል እናንተ አታውቁም። ሚስቴን ልፈታት ነው እያለ ለሰዎቹ እየሄደ እየነገራቸው ነበረ። ለምን? በዝሙቱ ምክንያት። ከዛ ኖ እሷ እንደዚህ አታደርግም በየቦታው እየሄደች ስለምትተኛ ነው እንጂ ይሉታል። ከቁጥር 12 አድርገው መልሰው። ስለዚህ እየዞረ ስላቸው ውሸቱን በሰማችሁ ጊዜ ምእምናት በነፍሶቻችሁ ለምን ደግን ነገር አልጠረጠሩም? ለምንስ ይሄ ግልጽ ውሸት ነው አላሉም? ሙሐመድ ለምን ጠረጠረ? ለምን ደግ ነገርን ብቻ ለምን አልጠረጠራችሁም ይላል። እሱ መፍታቱን መጠርጠሩ ሉክ ለመፍታት ማሰቡ ዘሙታለይ ብሎ ማሰቡ ሊፈታት ማሰቡ ደግ ነገር ነው። አብዱል ፈታህ ፈት ነው የሚለው ደግ ነገር ነው ሊፈታት ማሰቡ ወይንስ መጥፎ ነገር ነው? ጥርጣሬው ክፈተው ማይከን ሊፈታት ማሰቡ ጠርጥሮ ደግ ነገር ነው ወይንስ መጥፎ ነገር ነው? ከአንድ ወር በላይ ሰላምታ መንፈስ በትክክል አውራ ካወራክ ይኸውልህ ሰውን እዚህ ጋር ይኸውልህ አታጣም። መልስ አታልቅስ። ምን ልመልስልህ? ከአንድ ወር በላይ ፊት መንሳቱ እሷን ሰላም አለማለቱ እሷ ጋር ለመቀመጡ ሊፈታት ሰዎችን እየደማማከሩ ጠርጥሮ መልካም ነገር ነው ወይንስ መጥፎ ነገር ነው? ይሄ እኮ መልካምነት እኮ አለው እኮ። መልካም ነገር ነው መጥፎ ነገር ነው? መልካምነት አለው። አንተ አይገባም እንጂ መልካምነት አለው። ለአንድ ወር ያህል እየዞረ ስለ አይሻ ልፍታት እያለ ጠርጥሮ ዘሙታለች እያለ ማስወራቱ ከዛም ደግሞ እሷን ፊት መንሳቱ እሷ ደም እንባ ጠዋት ማታ ማስለቀሱ እሷን መልካም ነገር ነው። this is islamic dilemma እኮ ማለት ነው። እንዳንተ አይነት ፍታሞችን ማለት ነው መጨረሻ ላይ እውነቱ እንዲወጣላቸው ገባ። ኮባራስ የእናንተን ጭንቅላት ያለው በኮባራስ ጠፍጥፍ ይሰራዋለኝ። የምትገርሙ ናችሁ። ይህንን ጭንቅላት እኔ በኢየሱስ ምን አይነት ጭንቅላት እንዳላችሁ ሰዎቹ ማለት ነው። ኤኒዌይስ ዛሬ ዝም ብለን የገባ ነው ይነው ልደቷም ስለሆነ ዝም ብለን ሞቅ እናድርገው ብለን እስኪ ገባ እንበልና እንማማር ብለን ነው። ተምራችሁበታል ብዬ አስባለሁ።
ከዚህ በላይ መቆየት አዋጣም አይደል? እንተኛ። አሁን ላይ ግን ያስተዋልኩት ምን እንደሆነ ታውቃለህ? ሙስሊሞች ማሰቢያቸውን የቱ ጋር እንዳስቀመጡት ነው ግራ ነው የገባኝ። አራቱም 5 ሙስሊም 50 ሙስሊም ይወጣዋል። ኧረ አንተ አታሳንሰው። ምን ሆነ ነው ይሄን ያለማ ማታስብ አይደለም። ሳስበው እኮ ምን አይነት ጭንቅላት ነው ያላቸው? በኢየሱስ እኔ ቆርጠዋለሁ። እኔ ትዕግስት የለኝም፣ ቆርጠዋለሁ። እንደዚህ አይነት ድብና እንደው ገጥሞኝ ባገኘው ቆርጬ የምጥለው ነው የሚመስለኝ ጭንቅላቴ። ግን ታሪኩን በደንብ አያችሁት አይደለ? ባይዘ ያልነካናቸው ብዙ ነገሮች አሉ። ከዛ በኋላ መሐመድ እነኛን ሰዎች ራሱ እንዲገረፉ ያደርጋቸዋል። ምስክርነት እንዳይቀበል ያደርጋል። ራሱ ሲያስፋፋ ቆይቶ ሐሚቱን ምስክርነታቸው እንዳይቀበል ያደርጋል። ሰዎቹ ተገርፈው 80 እንዲገረፉና ደግሞ ምስክርነታቸው እንዳይቀበል ያደርጋል። ከዛ በኋላ 4 ወንዶች እንዲመሰክሩ እሱም መርፌና ክር ሲሆኑ ማየት አለባቸው የሚል ምስክር ይመጣል። ከዛ በኋላ ምክንያቱም እሷን ዲፌንድ ማድረግ ከተጋቡ በኋላ ከዛ በኋላ ምን ማሆን ይፈልጋል? ግዴታ ሌላ ህግ አመጣ። ዝሙት ዘሞተ ለመባል መርፌና ክር መሆን አለባቸው አለ። ከዛ በኋላ አይሻ ደግሞ አሪፍ አይደለች? ልክ ሙሐመድ ሲሞት ጠብቃ የዘሞተ ሰው ተወግሮ ይገደላል። ልክ ሙሐመድ የሞተ ለታ ይህንን የቁርአን ክፍል ተወግሮ የሚገደልበትን በፍየል አስበላችሁ። ምክንያቱም ሙሐመድ ከሞተ ማንም የሚከላከላት የለም፣ ዘሙተሻል ብለው ወግረው ይገሏታል። ከዛ ያ የቁርአን ክፍል የውግራ ክፍል አሁን የለም። ከቁርአን ውስጥ ከጠፉት አንዱ የውግራት ክፍል ነው፣ ተወግሮ የምትገደልበት ማለት ነው። አይሻ ተንኮሏ ግን ደስ አይለን። ይህን ታሪክ ታውቀዋለህ ቆስቴ? የሆነ ጊዜ ስትገባበት ብቻ ነው የሰማሁት እንጂ እንትን አላልኩም። ምን አስተዋልኩኝ መሰለኝ? አሁኑ እንትን ላይ ግልጠተ መለኮቱ የዘገየበት ምክንያት ምንድን ነው ከተባለ መሐመድ አጣርቶ በቃ ሁሉም ነገር ቼክ አድርጎ ምንም አይነት ኤቪደንስ ሲያጣ ነው መጨረሻ ላይ ኦኬ ብሎ እንትን ያለው ማለት ነው። ያ መረጃዎችን ሰበሰበ፣ ዘሆን ሰበሰበ፣ ከቤት ሰራተኛ እስከ ሳባዎቹ ሁሉንም ጠየቀ፣ ሚስቶቹንም ጠየቀ። ሁሉንም ቢጠይቅ ስለሷ መጥፎ ነገር የሚነግረው ጠፋ። ህፃን ልጅ ነች ነው የሚሉት ሁሉም። ህፃን ስለሆነች ሊጣ ብኩታ እንኳን በየቦታው ምትተኛ ነች ይሉታል። ስለዚህ ያለው አማራጭ ምንድን ነው? እሱ በቃ ወደ እንትኑ ገባ ማለት ነው። ራሷኑ ቻሌንጅ ወደ ማድረግ በቃ ንገሪኝ፣ ኃጢአት ሰርተሽ ሆነ ንስሐ ግቢ አላ። ከወር በኋላ ምናምን ታማ ለመጀመሪያ ጊዜ ስራ ቁጭ አለና በቃ ንገሪኝ አላት። ከዛን እውነቱን ብነግራችሁ እያመናችሁኝ አይደለም አላደረኩም ስል አድርጌያለሁ ብል ደግሞ አላደረኩምና አላህ እውነተኛ እንደሆንኩ ያውቃል፣ ንጹህ እንደሆንኩ ያውቃል። ሳላደርግ አድርጌያለሁ ብላችሁ አላህ ንጹህ እንደሆንኩ ያውቃል፣ ነገር ግን እናንተ ወንጀለኛ ታደርጉኛላችሁ አለች። ሳላደርግ አድርጌያለሁ ብላችሁ እናንተ ወንጀለኛ ታደርጉኛላችሁ፣ አላህ ግን ንጹህ እንደሆንኩ ያውቃል። እሺ ወንጀለኛ ካደረጉ ደግሞ ወግረው ይገሏታል። አላደረኩም ስላችሁም ደግሞ እያመናችሁኝ አይደለም፣ ስለዚህ ምንም አማራጭ የለኝም አለች። ሜቢ ሱናን ኢብን ማጃ 1914 አንዴ ክፈተው እንትና ቆስቴ መረጃ እያሉ ስለሆነ የቁርአኑ ክፍል የወደቀበት እንትን ያለበት የሞተ ለታ እንደዛ የኔ ውግራት ክፍል ሶሪ እንትን ተበላ ማለት ነው። 19 ነው ያልከው? 1944 ሶሪ። ኦኬ እሺ። ያውና እንግዲህ ሐዲሱ እንደምትመለከቱት በሱናን ኢብን ማጃ 1944 ላይ ይገኛል። ተመልከቱ። the verse of stoning ይላል በድንጋይ ተወግሮ የመገደል and of breastfeeding an adult 10 times አዋቂን 10 ጊዜ ማጥባት ጡትን የማጥባት ምዕራፍ was revealed ተገልጧል። and the paper was with me
እና ወረቀቱም ከኔ ጋር ነበረ አንደር ማይ ፒሎ ከትራሴ ስር when the messenger of Allah died ያላ መልእክተኛ በሞቱ ጊዜ we were preoccupied with his days በጣም ቢዚ ነበርን በስራ ተጠምደን ነበረ and a tame fish come in and ate it እናም ጎረምሳ በግ ወይም ፍየል ገብቶ በላው this verse was where ጎረምሳ ያልኳል ኤቲንሺፕ እንደዛ ነው እሺ this verse was were abrogated in recitation but not ruling other hadiths establishing the number of fortrays ምናምን ነገር እያለ ይቀጥላል ያ እንትን ስለ ጉርምስና እያወራን ጎረምሳ አልከው ኤኒዌይስ የሞተ ለታ የሆነ ምክንያት ያለው አይመስላችሁም ምክንያቱም ይህ አሁን ሺያዎች ዘሙታለች ዘማዊ ነች ይሏታል አይሻን ዘማዊ ነች ይሏታል ሱኒዎች ደግሞ ሙሚን ይሏታል የአማኞች እናት እንደዛ ነገር ይሏታል ሺያዎች ግን ዘማዊ ነች ይሏታል ስለዚህ ቅድም እዛ ጋር ሰውየውን የሚገል ሲል የኛው ጎሳ እንገለዋለን ሲሉ ከጉዝራጅ እንደዛ የሚባሉት ጎሳዎች ደግሞ አናስገድልም ብለው ተነሱ የጎሳዎቹ ክፍፍል እዛው ነው የጀመረው ሴክቱ ተከፈለ ባይሻ ጉዳይ ሁለት ቦታ ተከፈሉ ማለት ነው አሁን ዘሙታለች የሚሉ አሉ አዘሞተች የሚሉ አሉ ማለት ነው እስልምና በሁለት ዋና ዋና የመከፈላቸው አንዱም ተዚህ ጋር መተያያዘ ነው ካይሻ ጋር ቁርአኑ ክፍል የወረደውን አያችኋል እንዳለ ወሬ አምቶ ሰምቶ ተረተረት ነው ቁርአን አንድ ነገር ግን እኮ በጣም ትልቅ የሚቀብር ሐዲስ ነው የሆነ ነገር በጣም ይቀብራል ይሄ ሐዲስ ምንድነው በጣም ትንሽዬ ልጅ እንደሆነች በብዙዎች እየተመሰከረ ነው እዚህ ሐዲስ ላይ ተመልከት ለሰውነትም አቅም ሔዋን በቃል ላይ እንትን ላይ ብቻ እንትን አልነበረችም ትልቅ እንዳልነበረች ህፃን ልጅ እንደነበረች በረም ይናገራል ሐዲሱ ይሄ አግብታ እኮ ከዓመታት በኋላ ነው አግብታም ከዓመታት በኋላ እኮ ነው still immature ይላል ህፃን ነበረች ያልበሰለች ገና ህፃን ነበረች ሊጣብኩት እንኳን እዛው ምትተኛ ሳከድ ነው በግና ፍየል መጥቶ ይበላባን ነበረች ይላል ሁሉም እንደዛ ይመሰክሩላት እሷም ስለራሷ ስትናገር ሎክ ያው ለሚዋሹት አዲስ አለ ቀጫጫ ስለነበረች እናትየዋ መግባት አወፍራታለች ይላሉ አይደለ ራሷ አይሻ የምትናገረው አለ በጣም ቀጭንና ትንጥዬ ነበርን ምግብ እንኳን የረባን በላም ትላለች ሐዲሱ ሜቢ ኪወርድ ተጠቀምና ስትፈልገው አራለ እዚህ ጋር ፊት ምግብ እንኳን በደንብ አንበላም ነገር የምትልበትን ክፍል አንዴ አሳያቸው ኦኬ ቀጫጫ እንደነበረበት ራሷ በዛ እዚህ ስትጫን ነው እንደውም እዚህ ጋር came to Hana put the back of comment thinking that ይኸውና እንዲህ ብላ ከተናገረች በኋላ ተመልከቱ thinking that I was in it ውስጥ እንደነበርኩኝ ይመስሏቸው as that time በዛ ጊዜ women were light in weight ሴቶች በኪሎ በጣም ቀጭን ነበሩ in thin እና ቀጭን ነበሩ ክብደታቸውን ቀላል እና ቀጭን ነበሩ and did not use to eat too much ምናሉ በረንብ ማን በላም ነበረ so those people did not feel the difference ምናሉ so እነዛ ሰዎች ልዩነቱ አልገባቸውም ፌስታል ነበረች በቃ በዛ ጊዜ ማለት ነው እንግዲህ አትኖር አላወቋትም እቃውን ብድግ ሲያደርጓለች ብለው ነው ዘውት ያደረጉት yes in the heaviness ነው የሚለው ቀጥታ ተመልከተው in the heaviness በክብደቱ ትኑር አትኑር እንግዲህ አስቡት የሰው ልጅ የሚያክል ምን ያህል ባዶ ልትሆን እንደምትችል እንግዲህ አስቡት ምናልባት የ77 ድርቅ ማስተዋወቂያን ምናምን ነገር ማሰብ ትችላላችሁ ያን ያልና አይነት ደረጃ ላይ ያለች ሰው ቅጥነት ብትሆን ነው እንግዲህ የሰንበዲን ታፋ ብታከል እኮ ነው አንድ ነው yes ታውቀዋል ግና የኦርቶዶክስን ቤተክርስቲያን ካልዘጋ እኔ አላርፍም እናንተ ወንዶች አላገባላችሁና አለች እኮ መጣችና
ወገናችን ዘመዳችን አላገባላችሁን 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 እኔ እንደውም ድምፄ እንደማይወሰውስ ብዙ ወንድሞቼ ነግረውኛል። ስለዚህ በድምፄ አትወሰወሱም፣ በድምፄ እሰራለሁ። መልኬም እንደሆነ እንደማላምር ብዙዎች ነግረውኛል። ስለዚህ በእኔ ድምፅም መልክም ማንም አይወሰወስም። እኔ እንደሆንኩ አላቆምም። የኦርቶዶክስን ቤተክርስቲያን ሳልዘጋለ ወገናችን ዘመዳችን ማሜሩ ይወሰወስ ይችላል ከመቃብር ቀና ሲል። ተስፋ እንዳቆርጥ በሉት። ተረከዛይቱ እንደተወሰወሰ ረስታው ነው እንዴ ነብዩ በሉት። ደስ መልክ አይደለም ተረከዝ እኮ ነው አይቶ ወደ መስጊድ መሄዱን ትቶ ሰላት ሊሰግድ የተሰለበ እየተባለ አጠገባቸው የነበሩ እናንተ ባትና ያለን ነብያችን እኮ ያየው ተረከዝ ነው። ተረከዝ አለ። በእናትህ ያ ኡስታዝ ተመችቶኛል። እኔ ያውስ ግን አሁን ሲነግሩ ሲመልሱልን ወደ ድሮ መስጊድ ውስጥ ገብቼ እያሰብኩ ነበር፣ እንዴት እንደሚያስተምሩት ይህን ክፍል እያሰብኩኝ። ነቢያችን እኮ መለኮታዊ መገለጥ አላህ እስኪነግራቸው ድረስ ተቆጥበው ርቀው ቁጭ ብለው ነበረ ለአንድ ወር ያህል ብለው ነው የሚያስተምሩት። ውጪ ከዛ በኋላ ይዞት የመጣው ሜሴጅ ትምህርት አሁን ድረስ የጫነባቸው ነገር እንግዲህ አስበው። ፎይ ልብ በሉ እንግዲህ እዚህ ውስጥ 1500 ሰዎች አላቸው። ሚስት ዘሙታብህ እንግዲህ ከሆነ ወንድ ጋር አልጋ ውስጥ ተኝታ አይታት እንደ መርፌና ክር ነው የሚባለው አይደለ? የወንዱ ላይ ሴቱ ሲገባ ሲወጣ በአይኑ በብረቱ እንደዛ የሚታይበትም የለም። በእርግጥ በአይነ በብረቱ አይተህ ኖ ትክክል አይደለም፣ አላየህም፣ አልዘሞተችም። እሺ ጓደኛህን ጨምረህ 2 ሆነ አየህ፣ አሁንም አላየህም፣ አልዘሞተችም። 3 ሆነህም አየህ፣ አይሆንም፣ አልዘሞተችም። አሁንም እንግዲህ አስበው፣ ቤርጎ ውስጥ ስትገባ ምናምን አይደለም፣ አንሶላ ውስጥ ገብታ ሲገናኙ ሲገባና ሲወጣ እንደ መርፌና ክር ቁጭ ብላ አይተህ 4 ካልሞላ ልክ ዘላለማዊ የፈጣሪ መገለጥ አላየህም። እኔ ደግሞ የሚያስቀኝ 7 ሴት አይተው አላየህም። 7 ሴት ሆኖ አይተው 77 ሴት ሆኖ ሴት ልጅ አታይም፣ አይኗ አይላትም። በቃ በመሐመድ ሕግ መሰረት በዝሙት ጉዳይ ላይ እንኳን 777 ሙኝ 7700 ሙኝ በዝሙት ጉዳይ ላይ ሴት ልጅ ምስክር ተቀባይነት የለውም። ፔሬድ 4 ወንዶች ግዴታ መርፌና ክር ምን እንደሆነ ባናቅም አቦ አይደር ባለው እንሄዳለን። አለቅ ይበቃናል። ስለዚህ እንግዲህ ሊትራሊ ጭንቅላቱን ለሚጠቀም ሰው ትንሽዬ ማሰብ ነው እንጂ የሚጠበቅበት መሐመድ እንትን ብሎ መለኮታዊ መገለጥ እየጠበቀ ሳይሆን አሁን ቅድም አንተ ካስተማርክበት አንግል ትንሽዬ ዞር አድርጎ ማየት ነው እንጂ የሚጠበቅበት። ቢያዩ በርካታ ነገሮች በአንድ ጊዜ ስለምናለቀው እንዲወጡ ያደርጓሉ። በቁርአን ውስጥ ብቻ ከሀፍሳ ጋር በነበረው ግንኙነት ሀፍሳ ወፍራበት ደብረው ፊት ሲነሳት መገለጥ መጣልኝ እያለ እንትን የሚል ፓንት ሲሰርቅ በገዛ ሰሃቦች ሲጠረጠር ለነቢይ ሰለባ መደበቅ አይገባውም የሚል መገለጥ መጣልኝ የሚል በጦርነት ንብረት ሲወርሱ በርካታ ሱራዎች ሱራ 8:1 ላይ የተዘረፉ ንብረቶች የአላህን የመልእክተኛ ናቸው ብሎ የራሱን ጥቅም ያስጠበቀበት እንሂድ። ሌሎችም ላይ ምግብ ከበላችሁ በኋላ ከነቢዩ ቤት ውጡ ሱራ 33 50 51 52 53 እነዚህ አካባቢ ላይ ያሉት እንዳለ መገለጦች እሱ ፍላጎቱን የግል ፍላጎቱን ሊያሟላበት የትኛው ነብይ ነው በእንደዚህ አይነት መንገድ የመጣው? የትኛው ነብይ ነው መለኮታዊ መገለጥ መጣልኝ እያለ እንደዚህ ፐርሰናል ኬዙን የራሱን መብት ያስጠበቀበት? ምንም ርቀት ሳይኬድ አንድ ሰው እነዚህም በስነ ስርዓት ለሳምንት ለ15 ቀን ግፋቢል ለ1 ወር ካጠና እስልምና ለቆ የማይወጣበት ምንም ምክንያት የለም ብዬ አምናለሁ። ቦስ ነቲንግ ብቻ ግን በሚገባቸው ቋንቋ ያጽናል። ውረዱ ወረየስ ይሰራሉ። ውረድ ጌታ አሳይቶኛል። እንደ ቀለሜ ሊሆን ነው። በቃ እኔም ተገልጦልኛል። ዞር በል ብያለሁ። ልቀቅ ልቀቅ፣ ዞር በል ብለህ ወይ ቀልድ ወኔ ትላለህ።
እኔስ ቀልዱም ቀልድ ነው። ቁም ነገሩ ላይ እናተኩር እና እስልምና ተረት ተረት ነው። እኛ ሃይማኖት ነው ብለን አይደለም አክቹዋሊ የምናስተምረው ተረት ተረት ነው። ለማያውቁ ሰዎች ሃይማኖት ነው። ለሚያውቅ ሰው ላነበበ ሰው እስልምና ከልት ነው። በጣም ብዙ ስህተቶች ያሉት ብዙ እንቅፋቶች ያሉት ነው። ስቲል እናንተ እኮ 1+1+1+ ነው ናችሁ። ወንድማችን ወገናችን ስቲል 23 ቁጥር ተሸክመ 1+1+ ላይ ነው። ከእኛ ፈጣሪ በቁጥር ቀመር ይታወቃል ብለንም አናምንም። 1+1+1+ how much ምናምን ምንድን ነው እንደዚህ አይነት ጥያቄ? እንደምን ነው እንደዛ የምጽፈው? ምን ማለት ነው? ያንተ አላ ሜቢ አንድ ነው which is በማትስ ቀመር የሚታወቅ። እኛ ግን ፈጣሪ በማትስ ቀመር የሚታወቅ አይደለም። አምሳያ ስለሌለው ቢጤ ስለሌለው በቁጥር ራሱ አይገለጥም። እኛ ቢንጎ በቁጥር ፈጣሪያችንን ቁጥር አይገልጸውም። ኤግዛክትሊ በኢሴንሱ ፈጣሪን ምንም ነገር ሊገልጹ አይችልም። ምንም ነገር ሊገልጹ አይችልም። ፈጣሪን በባህሪ ምንም ነገር የሚገልጸው የለም። አይደለም ቁጥሮቹ እነኚህ ስሞች እንኳን የተሰጡት ግብራቱን እንደዚህ ገልጹ እንደሆነ ነው እንጂ ኢሴንሱን በባህሪ በሙላት የሚገልጹት አይደለም። ፈጣሪ የሚገልጽ የለም በሙላት ምንም ነገር ትደነቅበት እንደሆነ ነው እንጂ ፈጣሪ እንዲህ ነው ብለህ ኤግዛክትሊ በሙላት የሚገልጸው ነገር የለም። ምክንያቱም እኛ ፍጡር ነን። ፍጡር ፈጣሪን በኤግዛክት በሆነ ሁኔታ ሊገልጸው አይችልም። የሂሳብ ቀመርን አውርደን ፈጣሪን በሂሳብ ቀመር አውርደን የምናለካካው የምናወዳደረው አይደለም። ለመረዳዳት ለመግባባት እንደው የቁጥር ቀመር እንትን እንጠቀመው ይሆናል እንጂ ፈጣሪን አብሶሊት በሆነ ሁኔታ ቁጥር ይገልጸዋል ብለን አናምንም። ወንድማችን ግን 23 የምትባለው ሰውዬ 1+1+1 ላይ ነው ያለው። አንተ ስቲል ማይነስን አልተማርክም። ተምረሃል። ኔጌቲቭ ይመጣል። ኔጌቲቭ ምንድን ነው እሱ? እሺ